ቤተክርስቲያን ማትለውን እያልክ ልሰማ ስለማችል ማለት አንተ የኦርቶዶክስ ቤተክርስቲያን ልጅ ከሆንክ በማስረጃ አውራ። ቤተክርስቲያን እነኚህ መጽሐፍቶች ስለ ነገረ ድነት የሚመለከታቸውን ጉዳዮች ሁሉ አላምንባቸው ብላ የተናገረችበት ቦታ ካለ ማስረጃ አስጠና። አንተ በማስረጃ ነው ማውራት ያለብህ። በዝም ብለህ ቤተክርስቲያን ያላለችውን እንድታወራ እድል አልሰጠህም። ያንተ ማስረጃ ምልከታ ምንድነው ነው ያልተረዳ? በቃ ማስረጃ ያለው ሰው ያወራል ወዳጄ። ማስረጃ ነው እየጠበቅኩ ነው ያለው። ማስረጃ ነው እየጠየቅኩ ያለው። ለደህንነት ትምህርት አይሆኑም የሚል ሙጉት ካለ ይሄው እድል ሰጣለሁ። የፈለከውን ያክል ታይም ሰጣለሁ። በማስረጃ ግን አውራ። ካለዛ ቤተክርስቲያን አንተ የምትለውን ማለቷን የምናውቅበት ምንም ኤቪደንስ የለህም። አንተን ማመን አይጠበቅብንም ማለት ነው። ስለዚህ ማስረጃ አንተ የምታምነውን ነገርኩ ማለት እኮ የማታምነውንም በዛው እየነገርኩ ነው አይደል? ብራዘር አንተ ስላልክ ቤተክርስቲያን አታምን የምትለውን ነገር በመረጃ ካላወራ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስቱ ሚስጥራተ ቤተክርስቲያንን እንደ ደህንነት ትምህርት ትቆጥራለች። ገድላትንስ እንደ ደህንነት ትምህርት አትቆጥርም? ገድላትን አዋልድ ብላ ነው የምትቀበላቸው። አዋልድ ብላ የፈለገችውን ትበል፣ ችግር የለብኝም። የእነኚህ ያለቻቸው መጽሐፍቶች ለነገረ ድነት አይሆኑም ብላ ነው ወይ የምታምነው ነው ጥያቄው። ኦኬ ይሆናል አይሆኑም አይነት ኩዌስችን አይደረግም ነው እኮ። ይደረጋል ብራዘር ይደረጋል። መልስ የለኝም ትል ይሆናል እንጂ በደንብ ነው የሚደረገው። ያንተ ምልከታ ለስማሽ አሁን እኔ ማስረጃ ነው ብራዘር። እኔ ስለ ኦርቶዶክስ እኔ ማስረጃ ማቅረብ አይጠበቅብኝም። እኔ ግን እርግጠኛ ሆኜ የምነግርህ ገድላትና ተአምራት ለድነት ትምህርት ይሆናሉ የሚል የቤተክርስቲያን ማስረጃ ነው ያሳያለሁ። አንተ የለኝም ካልከኝ እኔ ወደ ማስረጃ ይገባል። አንተ የለኝም በለኛ። ህዝቡ እየሰማ ስለሆነ የለኝም በለኝ። ህዝቡ እየሰማ ስለሆነ የለኝም በለኛ። ከዛ ልቀጥል ልክፈተው። ይኸውልህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በትምህርቷ ላይ ሊኖራት ይችላል። እኔ ግን የለኝም ካሌላት በቃ የለኝም ነው ብራዘር። ዓለም እሷ እንደሌላት ማስረጃ ካላቀረብክ አንተ ክሌም የምታደርገው ነገር ሁሉ ተራ ወሬ ነው ማለት ነው። ተራ ወሬ ነው። እዚህ መታችሁ ስለምታፍሩባቸው ነው እንጂ ቤተክርስቲያኒቷ አላምንም ብላ የተናገረችበት ማስረጃ እስከሌላችሁ ድረስ እናንተ የምታቀርቡት አርጊውመንት ሁሉ ተራ ወሬ፣ ሽሽት ነው ብራዘር። ዶክትሪን አይደሉም ማለት ቆየውልህ በአንተ ልክ መናገር እኮ አቅቶን አይደለም። እሺ ግን የመንፈሳዊ ውይይት ዶክትሪን አይደለም ማለት እኔ ልክ እኔ ምን አወራው? ወራይ ማስረጃ እኮ ነው የጠየቅኩህ። አለ ማስረጃ ይኸውልህ። ለምን ፖለቲክስ ትሰራለህ? እኔ መች ፖለቲክስ ሰራሁብህ? ማስረጃ አለ ወይ? እየሰማኸኝ ነው? ዶክትሪን አይደሉም ማለት ነገሩን ተራ ማድረግ ማለት አይደለም። አምድ አይደሉም፣ የቤተክርስቲያን አምድ አይደሉም ማለት ነገሩ ተራ ነው፣ ቀላል ነው፣ ወደ አይነት ወርድ አይደለም። ማስረጃ እስቲ አንተ እንደምትለው አምድ አይደሉም አላምንባቸውም ማለቷን ማስረጃ እስቲ በማስረጃ ምን አይነት ዲስከሽን ነው? አልገባኝም እንዴ። ማስረጃ የሚጠይቅ ዲስከሽን ወዳጄ፣ ማስረጃ የሚጠይቅ ዲስከሽን። ምንም ሲምፕል እኮ ማስረጃ ይጠይቅ። ለምታወራው ወሬ በማስረጃ አውራ። ምን አይነት ሰላማዊ ዲስከሽን እኮ ነው ብራዘር። ለምን እንደተጎዳ አይነት ጨዋታ ለመጫወት ትሞክራለህ? ተጠቂነት መንፈስ አይሰማ ወዳጅ። አሁንም ቤተክርስቲያን ገድላትና ተአምራት ለደህንነት ትምህርት አይሆኑም የምትልበት ማስረጃ ካለ በጉጉት እየጠበቅን ያለ ነው። በጉጉት ማለት ነው። ብሩኬ ብሩክ ይሰማል? እሺ እንደሱ ይሻላል ወዳጅ፣ እንደሱ ይሻላል። ወንድምነት እንኳን ደህና መጣ። ዳንዬ እንዴት ናችሁ? ሰላም ለእናንተ የሆኑ ወገኖች ሁላችሁም ሰላም ብያለሁኝ። እንዴት ነህ ወንድምነት? እግዚአብሔር ይመስገን በጣም ደህና ነኝ። የተደበቀ ሰው አለ? እንዴት ነው? ሪፖርት ነው ምንድን ነው? እሺ ቤት ሳሚ ተመለስ እስቲ። ሳሚስ ልናስወርድ ነው ብራዘር። ኦርቶዶክሳዊ ስራቸው እሱ ይሆናል። ቤት ሳሚስ
ዳኒ አንተ ጋር ድምፅ አለ። ውጪ ነኝ ያለሁት ወንድም ይረብሻል። እሺ ቆይ ሚውት ላድርግ አንድ የሆነ መኪና እያለፈ ነው። እሺ ኦኬ እሺ። ደፋር ኬት ቤተ እምነት ነው? ደፋር ኔትወርክ ጥራ አይደለም። እሺ ከላይ ያለሽው እህት አይ ቲንክ ሲፋን እኔ በጌታ ነኝ። ታብ እያደረኩ ነው የገባሁት። ይቅርታ። ሰላም ይብዛላችሁ። እኔ ወርዳለሁ። ተባረክ። እሺ ታገዘሽ። እሺ ዩዘር ሰላም ዩዘር እሺ ታችሁት። ኦኬ ኦርቶዶክስ አቤት ሰላም፣ እንደምን እናደፈዳችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው? አሜን። ከየት ቤተ እምነት ነው? ኦርቶዶክስ። ያው ይላል። መልካም። ያው ጥያቄው ይታያል አይደል? ይታየኛል። ምን ትላለህ ወንድሜ? ያው እጅግ በጣም ብዙ ናቸው። እሺ ወገኖች ጸጋ ይብዛላችሁ። ገና አሁን የጀመርነው 5 ደቂቃ እንኳን አልሆነኝም። ምን ያው ከገባ ታብና ኮፒሊንግ ሼር አድርጉት። ጸጋ ይብዛላችሁ። ተባረኩ። ኮፒሊንግና ሼር ታቡን አድርጉት። እንቀጥላለን። እሺ ወንድማችን ያው ገድላት አንድም ለትምህርት ነው፣ ሁለትም ጻድቃንን እንደ ጻድቅነታቸው መቀበል ያው ዋጋ አለው። ያው ጻድቅን በጻድቅ ስም መቀበል ዋጋ አለው። ያው እንደምታውቁትና ያው ቤዚካሊ ለትምህርት ነው፣ ለድህነት ሳይሆን ያው ለድህነት ደግሞ ያው መጽሐፍ ቅዱሱ በሚለው የድህነት ትምህርቶች አሉ። እሱን ነው የሚባለው እንጂ ያው ገድላት ግን እጅግ በእኛ ህይወት ውስጥ እንዴት መማር እንዳለብን ትምህርት የሚሰጡ መጽሐፎች ናቸው። ያው ተጨማሪ መጽሐፎች ናቸው። የጻድቃንን ታሪክ የጻድቃንን ብቻ ሳይሆን ገድላት የመጥፎዎቹንም ታሪክ ሁሉንም ይዞ ያው ትምህርት የሚሆኑን ነው እና የግዴታ ለድህነት የምንጠቀምባቸው አይደለም። ስለዚህ ሁሉንም ገድላትን ማናቅም ያወቅናቸውን እናውቃለን፣ ለትምህርት ይጠቅሙናል። እንደዛ ነው እንጂ ነገረ ድህነትን አያስተምሩ። ለነገረ ድህነት አጣቅሰው ውስጣቸው ሊይዙ ይችላሉ እንጂ ለነገረ ድህነት መሰረት አይደሉም። ኦኬ ግን መሰረት ሆነው ነገረ ድህነትን አፋቸውን ሞልተው ያስተምራሉ። ሰው የዘላለምን ሕይወት ያገኛል ብለው ይላሉ። ማለት ይቅርታ ግልጽ ታደርግልኝ? ነገረ ድህነትን ማለት አሁን ሰው በእግዚአብሔር አምኖ በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንደሚያገኘው ሁሉ በገድላትና በድርሳናት ውስጥ የተጻፈውን በቅዱሳን ስም ተሰጠ የተባለውን ቃል ኪዳን በመጠበቅ ሰዎች ከገሃነመ እሳት ፍርድ እንደሚድኑ የዘላለምን ሕይወት እንደሚያገኙ አይደለም ግለሰቡ። ታይ ማማ ስቶፕ። ምንድነው ተቋርጦ ነው ወይስ ምንድነው? እሺ ኦኬ እኔ ጋር አቋርጬው ነው። ኦኬ ስለዚህ ነገረ ድህነትን ያስተምራሉ ገድላት፣ ድርሳናት። እናንተ እኛ ጋር ስትመጡ እንደ ቀላል ነገር ታዩዋቸዋላችሁ። ቤታችሁና ቤተክርስቲያናችሁ ውስጥ ግን ትስሟቸዋላችሁ፣ ትሳለሟቸዋላችሁ። እነሱን ነው ጸሎት የምታደርሱት። እኛ ጋር ግን ስትመጡ ምንም ብዙ የሚረቡም አይደሉም አይነት ነገር የምትናገሩት። ግን የመሬቱ ላይ እውነት
እዚህ ጋር ሶሻል ሚዲያ ላይ መታችሁ እንደ አጠቃላይ እንደ ኦርቶዶክሳዊ እንጂ አንተን ማለት አይደለም አቅልለው እያቀለላችኋቸው ነው። በእርግጥ መጽሐፍቶቹንም በደንብ ላነበበ መጀመሪያውኑስ መቼ የሚከብድ ነገር ውስጣቸው አለና ብሎ የሚለውን ነገር ማየት ይቻላል። ግን ነገረ ድነትን ያወራሉ። በጣም ነገረ ድነትን መጽሐፍ ቅዱስን ራሱ ዳሜጅ አድርገው ነው የሚያወሩት። የመጽሐፍ ቅዱስን ትምህርት አዛብተው ሁሉ ጭምር ይድናሉ ማለት ሶሪ ነገረ ድነትን ያስተምራሉ። ለምሳሌ ሰው ካልተጠመቀ አይድንም አይደል? በኦርቶዶክስ አይድንም አይደል? በኦርቶዶክስ ብቻ ሳይሆን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ካልተጠመቀ አይልም። በኦርቶዶክስ አስተምሮት ነው የምልህ። መጽሐፍ ቅዱስማ ቢሆን እኔም ስለማምነው እልሃለሁ። ሌላ ርዕስ ውስጥ እንዳንገባ ያው በኦርቶዶክስ ያልተጠመቀ አይድንም። እሺ ኦኬ። ያልተጠመቀ አይድንም ማለት ካልተጠመቀም እንደሚሆነው ገሃነመ እሳት ነው የሚወርደው። ካልዳነ ሰው መጠመቁ ደግሞ በአብ በወልድ በመንፈስ ቅዱስ መሆን አለበት አይደል? እሺ ሳይጠመቁ በአብ በወልድ በመንፈስ ቅዱስም ሳይጠመቁ መንግስተ ሰማያት የገቡ ሰዎች አሉ እና ይሄንንም መንገድ ተከተሉ ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታስተምራለች። የትኛው ትምህርት ላይ ምን ላይ ነው ያነበብከው መረጃ? በገድላት በድርሳናት ነው። እሺ ይቅርታና እኔ አሁን ምንድነው ሐሳቡ? በገድላት ያለኝና አመለካከት ሙሉ ልንገርህና አንተ ደግሞ መረጃ እያሳየኝ ትነግረኛለህ። አንደኛ ትስሟቸዋለህ ያልከውንና ሁለተኛ ገድላት ላይ አንድ ገድል የፈጸመ አንድ ጻድቅ ያው መጽሐፍ ቅዱስ ላይ የምታረቀው ጻድቅን በጻድቅ ስም የተቀበለ እውነት እላችኋለሁ የጻድቁን ዋጋ አያጣም የሚለው አለ። እሱን ታውቀዋለህ። ስለዚህ ጻድቁን እንደ ጻድቅ ለመቀበልና እዛ ላይ ደግሞ የተደረገውን ታሪክ እንደ ትምህርት ለመውሰድ ነው። ጻድቅን በጻድቅ ስም ስለተቀበልን ዋጋ እናገኛለን ብለን ነው። ሁለተኛ ደግሞ የምንስመው ምንድነው የተቀደሰ የእግዚአብሔር ቃል ያለበት የተቀደሰን ነገር ክብር ለመስጠት ነው እንጂ ያን መሳም ከአምልኮት ጋር አይገናኝም። ሁለተኛ ገድላት አይሳሳቱም ወይ? ፈጽሞ ሊሳሳቱ ይችላሉ። ኢቭን እኔ ኦሪጂናሊ ኮፕቲክ ኦርቶዶክስ ላይ ነው በጣም ብዙ ትምህርት የወሰድኩት ከዛ ነበር። ግን ምንድነው ከዛ አሁን አንተ የኢትዮጵያ ኦርቶዶክስ ነህ ወይስ ኮፕቲክ ኦርቶዶክስ ነህ? ከዛ ከመጣሁ በኋላ ኢትዮጵያ ኦርቶዶክስን በደንብ አይቼዋለሁ። ተመሳሳይነት አለው። ግን አባልነት የት ነው? አባልነት ሳይሆን አንዲት ቤተክርስቲያን ነች። አንድ አይደል ወንድሜ ይቅርታ፣ አሁን የኖርኩበት ስለነበረ አታድቅም። ብራዘር አንድ አይደል ወስና ትንገረው እንጂ እሱ ነው ያየው፣ አንተ አላየውማ። ባላየው ነገር ላይ ትገባ። የፀሐይ ቤት ሚዩት አድርገው። እሺ እኔ አሁን ምንድነው መሰለህ እኔ ማጥቶን አይደለም እያልከኝ ስለሆነ እሱን በማስረጃ ነው። ቆይ የፀሐይ ቤት ለእኔ ኤርሚያስ አበበ እባላለሁ። በደንብ ነው የምቀጣው። እኔ ትዕቢተኛ በጣም ነው የምቀጣው። በደንብ ባለጌንና ትዕቢተኛን በመቅጣት በጣም ነው የምታወቀው። እና ስርዓት ይዘህ ካላወራ እታች እንደዚህ ትወርዳለህ ማለት ነው። እሺ ወንድሜ ይቀጥል አንተ። አንድ ናቸው። አንደኛ ምናልባት የስርዓት የዘማሪ አሁን ለምሳሌ ኢትዮጵያ ኦርቶዶክስ ላይ ምን አለ ያሬዳዊ ዜማዎች አሉ። ቅዳሴው አንድ ነው። አንዳንድ ገድላት ራሱ ስታነብ አንዳንድ በኮፕቲክ ኦርቶዶክስ ማርያም ታማልዳለች። በፍጹም ታማልዳለች። በጣም በእውነት ነው የምመሰክርልህ። ኦኬ እሺ። በኮፕቲክ ኦርቶዶክስ ማርያም ጥንተ አብሶ አለባት የለባትም? እንዲህ የሚባል የለም። ጥንተ አብሶ የሚባልባት የለም። እንደዛ አይነት ነገር የለም። እንዴት የለም ነው? ወይስ አለባት ወይስ የለባትም? የለባት። ድቀተ ባህሪ የለባትም ማለት የሆነ የግዕዝ ቃላቶች ይከብደኛል። ሶሪ እሺ፣ እንዳትጠቀም። ድቀተ ባህሪ ማለት ያው ጥንተ አብሶ ማለት ነው። ኦኬ የመጣ ዲሴንድ ያደረገ ኃጢአት የለባትም። ኦኬ ምን ያደረገ ኃጢአት ነው ያለባት? ምን ያደረገ ኃጢአት ነው ያለባት? ንጽሕት ነች። ኃጢአት ምን ያደረገ ኃጢአት ነው ያለባት? ምን ማለት ነው? ይቅርታ
በቃ እሺ፣ አላወቀውም። ኦኬ፣ ወደ ገድላቱ ተመለሰሽ። ምንድነው መሰለ ገድላት ላይ ያየሁትን እውነት ነው የምናገረው፣ ለመከራከር ሳይሆን ለትምህርት ነው። ገድላት እዚህ ኢትዮጵያን ኦርቶዶክስ ላይ የተጻፉ ገድላት እዛም ላይ ታገኛቸዋለህ። ግን አንዳንድ መጽሐፎችን ሳነጻጽር ተጨማሪ የተጻፉ ስህተት ያለባቸው ምናምን ልታገኝ ትችላለህ። ግን ያ ማለት ስህተቱ መታረም አይችልም እያልኩ ሳይሆን መታረም አለባቸው። እንደዚህ አይነት ስህተቶች ሊያጋጥሙ ይችላሉ እንጂ ይኸውልህ ገድላቶችን በጣም እጅግ ብዙ ናቸው። እኔ በጣም ጥቂቶቹን ያየሁት እንጂ አንብበህም አውቀህም አንጨርስም። የቻለውን እናነባለን፣ ጻድቅን የጻድቁን እንቀበላለን እንጂ አናውቀውም ብዙ። ልክ ነው። እዚህ ጋር በጣም ወሳኝ ነገር ተናገርክ። ገድላት ድርሳናቱ ከመብዛቱ የተነሳ አንብበህ እንኳን ራሱ የማጨርሰው የመጽሐፍ ጥርቅም ነው የተጻፈው፣ በጣም የበዛ ማለት ነው። አንተ በህይወት እንደው ይህንን ገድል አንብቤ ጨርሻለሁ ብለህ የምትለው የትኛውን ገድል ነው? ካነበብከው ገድል ላይ እንድጠይቅህ ብዬ ነው። አንብበህ የጨርስከው ገድል አለ? እንዴት መሰለህ አንብበህ የምትጨርሰው ሳይሆን የምናስብባቸው ቀኖች፣ ይሄ እንደ መጽሐፍ እንደ ስቶሪ አንብበህ የምትጨርሳቸው ሳይሆን የሆነ ቀናቶች የተሰጠ አሳይን የተደረግናቸው የቅዱሳን ቀኖች አሉ። በዛ ቀን የሆነች ታሪክን ተወስድና ያንን እኔ ያልኩ አንብበህ የጨርስከው ገድል አለ አንተ በግልህ? ለምሳሌ ድርሳን ሙሉ ለሙሉ አንብቤ እንደዛ መጨረስ አይደለም የምፈልጋቸውን የዛሬን እንዳልኩ በጣም ብዙ ናቸው። ከሆነ እየወሰደ ማለት እኮ ያለብህ ታሪኩን ባጋጣሚ እያነበብኩ ማለት ያለብህ እኮ እኔ አንድ ጥያቄ 3 ጊዜ መጠየቅ ያለብኝም አንብበህ የጨረስከው ገድል አለ ወይ ብዬ ስልህ አይ አንብበህ የጨረስኩት ገድል የለም፣ በቃ እንደሱ ነው ማለት ያለብህ። አንብበህ የጨረስከው ገድል የለም፣ አንብበህ የጨረስከው ድርሳን የለም። ስለዚህ የአንድን ጻድቅ እንኳን ሙሉ ሂስቶሪውን አታውቀውም ማለት ነው። በቃ ታዲያ የአንድን ጻድቅ የተባለ ሙሉ ሂስቶሪውን እንኳን አታውቀውም እና አሁን ሙሉ ሂስቶሪውን ባላነበብክበት አታውቅም። ስለዚህ ባላወቅክበት በውስጡ ነገረ ድህነትን ይናገሩ አይናገሩ፣ ያስተምሩ አያስተምሩ፣ ይተርኩ አይተርኩ ምንም የምታውቀው ነገር የለም። አይ ቲንክም አይጠበቅብኝም መሰለኝ። ለምን? መጽሐፍቶቹ ያው የማይረቡ መጽሐፍቶች ስለሆኑ አይደል? አይ እንዴት ይባላል? የማይጠበቅብኝን መጽሐፍ ማለት የማንበብ ሁሉንም የማወቅ ግዴታ የለብኝም ማለት እንዴት ነው አናሎጂ የሚሰራው? የማይረቡ ተብሎ እንዴት አንድም እኮ የለም ሁሉንም ለማለት። አሁን ለምሳሌ እንደው አንድ 5ቱን ወይ 10ሩን ወይ 3ቱን ወይ 2ቱን አንብበህ ቢሆን ኖሮ ሌሎቹን ሳላነበብካቸው ወይ ብዬ ብልህ አይ ሁሉንም የማንበብ ነገር አይጠብቅብኝም እነዚህን ግን አንብቤያለሁ ብለህ ማለት ትችል ነበር። አንተ እኮ አንድም አላነበብክም። አንድም ማለት የአንዱንም ይቅርታና በጣም ያው ለመማር የገባን ይመስለኛል። እና አሁን ምንድነው አላነበብኩም ማለት ሳይሆን ሙሉ የጨረስኩት መጽሐፍ ያ ማለት አንብቤ አላቅም ማለት ሳይሆን ኮምፕሊትሊ ነው። ቀንጨብማ እንደዛ አይነትማ እኮ እንዳነበብክ ነግረኛል። ለምሳሌ አሁን የዕለቱ በወሩ ወርሃዊ በዓል በሚደረግበት ሰዓት ላይ የሚነበበው አለ አይደል? የወሩ እንደሱ አንድ ምዕራፍ ምናምን ነገር ወይ ሲነበብ ሰምተሃል ወይ በግል አንብበሃል። እንደሱ ማለት ነው። እኔ ያልኩትኝ የአንዱን አሁን ተክለ ሃይማኖት ከሆነ የገድለ ተክለ ሃይማኖትን ሙሉውን መጽሐፉን አንብበህ ሙሉን ሂስቶሪ አላገኘሁም፣ አታውቀውም። እሺ አላገኘሁትም። ትክክል ነህ። ያ እሱ በእንደሱ ነው እያልኩ፣ በእንደሱ አይነት አነባበብ አንብበህ ሙሉውን ገድለ ተክለ ሃይማኖት ማን ነው? ጸሐፊው ማን ነው? በስንት መቼ ተጻፈ? ለምን ዓላማ ተጻፈ? ተክለ ሃይማኖት እድገቱ የት ነው? ቤተሰቡ አኗኗሩ እንዴት ነበረ? የጋብቻ ህይወቱ እንዴት ነበረ? የቅድስና ማዕረጉ እንዴት ነበረ? ማነው ቅድስና የሰጠው? በስንት ዘመን የኖረው? እንደዚህ ብሎ የሚለውን በውስጡ ደግሞ ለእርሱ ተብሎ ተሰጠ የተባለ ቃል ኪዳን፣ የተቀበረበት መቃብር፣ የረገጠው ቦታ፣ የገደመው ገዳም ምናምን ነገር የሚባሉ እንደነኛ አይነት ከዚህ ጋር በተገናኘ የተያያዙ በጣም ብዙ ነገሮች አሉ። እሱን ሁሉ ዲቴይል አታውቀው፣ ምክንያቱም ስላላነበብከው ነው እንጂ የማታውቀው እንደው እስከ ወዲያኛው ድረስ አታውቅም እያልኩ አይደለም። ኦኬ
ብታነባቸው ግን ምንድነው ብታነባቸው ግን በውስጣቸው የተጻፉቱ አብዛኛው ነገረ ድነትን ማዕከል ያደረጉ ናቸው። ኦኬ ለምሳሌ ሐሙስና እሑድ እባብ የገደለ ሰው ኃጢአቱ እንደሚሰረይለት ታውቃለህ? የክርስቲያን ወገን የሆነ ሁሉ ኃጢአት እንዲሰረይልህ ከፈለግ ሐሙስና እሑድ እባብ መግደል አለብህ። እስቲ ማስረጃ ታመጣልኛለህ? እንድትጸድቅ ደግሞ ፍርፋሪ መብላት አለብህ። ደብረ ሊባኖስ ሄደህ የወደቀ ፍርፋሪ ማለት ፍርፋሪ ምንድን ነው? ምግብ ነው ወይስ? ፍርፋሪ ማለት ምግብ፣ ይሄ ሰዎች ስንበላ ከእጃችን የሚወድቀው አለ አይደለ ወይ? ካፋችን ስንጎርስ የሚንጠባጠበው። ኦኬ ማስረጃ ትሰጠኛለህ? ሶሪ ግድ የለም። እና አወቀው፣ ይሄ ከእጃችን ስንጎርስ ወይ ከእጃችን የሚወድቀው ወይ ካፋችን የሚወድቀው ወይ ደግሞ በልተን ገብቶኛል። እሺ ይቅርታ ገብቶኛል። እሱ ማለት ነው ፍርፋሪ ማለት እሱ ማለት ነው። ወድቆ በእግር የተረገጠ ወፎች በልተው ግማሹን የተዉት ወፎች ያላዩት እሱን በልተ ትጸድቃለህ ብሎ ይላል። ኦኬ አንደኛ ለሺ ማስረጃው የምታሳይ ለምን ምንድን ነው? አንደኛ ኢንፎርሜሽኑን ፕሩፍ ማድረግ ማስረጃ፣ ሁለተኛ መጽሐፉ ኦሪጂናሊቲውን ብታሳየኝ፣ ሶስተኛ ደግሞ ያው ምንድነው እነዚህ ገድላቶች ስህተት ከሆነ አይ ቲንክ የቤተክርስቲያን የምትባላለች አካል ውድቅም ሊሆኑ ይችላሉ። ምናልባት እነዚህም ነገሮች እሱማ ከሆነ አሳይተናቸው ባለፈውን የዝክረ ኒቄያን ስብሰባ አይተዋል ኦርቶዶክሳውያን። እሺ ብዙም አላቅም፣ መረጃ የለኝም። እሺ እንዴ አንተ ኦርቶዶክስ ነኝ እኮ ብለሃል አይደል? የኢትዮጵያ ኦርቶዶክስ ነኝ አላልክም? ኢትዮጵያ ኦርቶዶክስ ከተላለው ከዛ ከኮፕቲክ ነው የመጣሁት፣ ግን ያንን ስብሰባ አላየሁትም። ምን እንዳሉ አላውቅም፣ መረጃ የለኝም። የት ነው የምትኖረው? አሁን እኔ አዲስ አበባ ነኝ። አዲስ አበባ ተቀምጠህ ነው ዝክረ ኒቄያ ስብሰባ ሲደረግ የማታውቀው? አዎ ማለት አይ ዶንት ቲንክ ግዴታ ሊኖርብኝ ይችላል ብዬ አላስብም። ሌላ ስራ ላይ አንተ የኦርቶዶክስን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክልም። ከአንተ ጋር በዚህ ጉዳይ ላይ አላወራም። ብራዘር ቴንክ ዩ ብሩኬ፣ በሌላ ሀሳብ ላይ ማውራት ትችላለህ። አንተ ይህን መጽሐፍቶቹንም አታውቃቸውም፣ ቤተክርስቲያኒቱንም ኦርቶዶክስንም አታውቃትም። ኮፕቲክ ነህ። ኮፕቲክ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም። አንድ ናቸው ብራዘር። እንዴት አንተ በራስህ ትወስናለህ ወንድሜ? አይደለም የሚል ማስረጃ ብታቀርብልኝ። ስለኔ የምታውቀው ነገር የለም። ኮፕቲክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር አንድ የሚያደርጋት ነገር ቢኖርም ግን በብዙ አስተምሮት እንደምትለይ ወይ የተጻፈ አንድ አይደሉም የሚል ሐሜት እንዳይሆን አቤት ወንድም ታሽ አንድ ከሆኑ እኮ ይመስክርልንና በቃ እኔ ላሳየው። እኔ ልቀበለው ወንድምነት። እሺ አንድ ናቸው ብለህ ነው የምታምነው? አዎ አንድ ናቸው። በጣም ደስ ይላል። አንድ ናቸው። እሺ ስለዚህ የኮፕቲክም ሆነ የኢትዮጵያ ኦርቶዶክስ አንድ ናቸው ብሎናል። አቋምህን ጻፉለት ፕሊዝ፣ አቋሙን ጻፉለት እንዳይቀየር በኋላ። እሺ በኮፕቲክ ኦርቶዶክስ በነገረ ድነት ላይ አንድ የኮፕቲክ ኦርቶዶክስ በክርስቶስ ኢየሱስ በማመን አሁን የዘላለም ሕይወት አለው? እዚህ ጋር ክሊር ላደርግልህ፣ እሺ ኤክስፕሌን ላደርግልህ። የዘላለም ሕይወት አንዴ ንስሐ ገብተህ ክርስትናህን ከተነሳ በኋላ በፍጹም ካለምንም ስራ የዘላለም ድህነትን ታገኛለህ። ከዛ በኋላ ግን የሚጠበቁ የትእዛዛቶችን እያከበር ድህነትን መፈጸም አለብህ። ይሄ ያልፈጸመ ሰውስ አሁን ካልፈጸመን ግን ስተት ስትፈጽም አሁን ለምሳሌ በእኛ በየሳምንቱ ትገባና ንስሐ እንገባለን። የሚሰጠን ጸሎትና ስግደት አለን። እሱን ጨርስና እንቆርባለን። ሁልጊዜ ንስሐ እየገባን ነው እንደዚያ ትግላችንን እስከ መጨረሻ የምንታገለው ማለት ነው።
እሺ እሱንስ ያላደረገ ሰው ያው እሱ ንስሐ ገብቶ ኃጢአት ሰርቶ ንስሐ ካልገባ ያው እሱ የዘላለም ሕይወትን ያጣል ማለት ያጣል የለውም። እርግጠኛ ነህ? ይሄ ሰው እርግጠኛ ነኝ። እኔ ሚንስ አለ ለምሳሌ ሁል ጊዜ ንስሐ እንድንገባ ደግሞ በተግባርም ነው ንስሐ በየጊዜው ነው እንድንገባ የሚያስገድዱን በተግባር ነው በህይወት የምንኖረው ነው። ለምንድን ነው መጮህ የፈለከው? ዳጅ ሰማሁ እኮ ዳጅ ጊዜ ሰጠው ሰማሁ አይደል? አቋም ለውጥ ማምጣት ከፈለክ እድል ሰጠው ሰማሁ እኮ ብራዘር። መድገም ለምን እንደፈለክ አልገባኝም። የሚቀየር ሃይማኖት ግራ ገብቶኝ ነው አጠያይቀ። እሺ ግራ ከገባ አሁንም ማስተካከለው ችግር የለም። በንግግር ግራ አላጋባ አታት እንትን ኃጢአት ሰርተህ ከሞትክ የዘላለም ህይወት የለም። ምንም ሚንስ የለውም። በኮፕቲክ ኦርቶዶክስ ምንም ሚንስ የለውም። ንስሐ መግባት አለበት። ያልገባ ሰው እያወራን ያለ ነው። ያልገባ ሰውማ በቃ የፍርዱ የእግዚአብሔር ነው። በቃ እሺ አሁን እችን ታነብልና አማርኛ ማንበብ እንደምትችል ተስፋ አለኝ። መቼስ አዲስ አበባ ውስጥ ኖረ አማርኛ ማንበብ አትችልም? እሺ በጣም ጥሩ። እሺ በአጋጣሚ አንድ መጽሐፍ ነው መኪና ውስጥ ይዣለሁና እሷ መጽሐፍ ላይ እስቲ እንያት። መጀመሪያ መጽሐፉ ምን እንደሆነ ብትነግረኝ። ገድለ ድርሳነ ገድለ ክርስቶስ ሰምራ። ዱ ዩ ቲንክ ገድል ከነገረ ድህነት ጋር የሚያገናኘው ነገር ያለ ይመስላል? ምን እስኪ እንደማይገናኝ ታሳየኛለህ። አንብበውና ወይ አይገናኝም ይሄማ ትለኛለህ። ችግር የለም። ስለ ምን እንደሚያወራ መጽሐፉ ስህተት ካለበት የገድሉ መጽሐፍ እዛው ይወስደዋል። ግን ያለውን ነገር አብረን እናንብበው። አንብበውና ስህተትም ከሆነ ስህተት ነው ትለኛለህ አንተ ራስህ። እኔ ከምል አንብበውና ይሄንን አላምንበትም፣ ይሄ ስህተት ነው፣ የቤተ ክርስቲያኒቱ አስተምሮ አይደለም ትለኛለህ። ከዛ እቀበልሃለሁ ማለት ነው። ዳጂ ያው ቀጥ አንብበው። እሺ ዳግመኛ እሺ እያነቃነቀው ነው ማንበብ አልቻልኩም። እሺ አንዴ እሺ ይሄው እሺ ዳግመኛ ከዕለት በአንደኛው ቀን እና እናታችን ክርስቶስ ምንድነው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። ምንድነው ጥያቄ አሁን እዚህ ላይ እኔ ነው የምጠይቀኝ እኮ ጥያቄውን እዚህ ላይ አነበብኩት። ጥያቄን ንገረኝ። ኦኬ እነኚህ ሰዎች ምግባር ነበራቸው ሲኦል ሲገቡ? ምግባር ነበራቸው ሲኦል ሲገቡ? አይ ሆፕ ሲኦል ገቡ ማለት ምግባር የላቸውም። ኦኬ በሲኦል በዛው ቀሩ ምግባር ስለሌላቸው? እሺ እሺ እዚህ ላይ እንደሚለው አልቀሩም። እሺ የት ነው የገቡት? የት እንደገቡ ታወጣለች ነው የሚለው። የት እንደገቡ ምንም የሚነግረው ነገር የለም። አውጥታ የት ነው የምታረጋቸው? እንዲሁ ዝም ብለህ ስትገምት ምናልባት ከሲኦል ወጥተው ሽርሽር ምናምን ይኖር ይሆን እዛ? አላውቅም፣ ምንም መረጃ የለኝም። አሁን ኮንቴክስቱ ምን ለማለት እንደሆነ አልገባኝም። ከሲኦል ከወጣ አንድ ሰው የት ነው የሚኖረው? ከሲኦል እና ከገነት ውጭ ሌላ አለ? አላውቅም። እዛ በሰማይ ቤት እንግዲህ በእናንተ ቤተ እምነት ምን እንዳለ አላውቅም። እንግዲህ ወይ የቫኬሽን ፕሌስ ካለ አላውቅም። ወንድሜ እንደዚህ አይነት ነገር አላውቅም። ምንድነው የቫኬሽን ፕሌስ ምናምን? አይ ቲንክ እምነት ነገር ከሲኦል ወጣው ሲል የት ነው የሚገቡት? ከሲኦል የወጣ ሰው የት ነው የሚገባው? አሁን የዚህ ኮንቴክስት ነፍሶቹን ታወጣለች። የት ነው የምታወጣው? ሜቢ እኮ ከሲኦል ታወጣለች ይላል። ከዛ ወደ ገነት አስገባለች የሚል ነገር የለም። ከሲኦል አውጥታ የት ነው የምታስገባቸው? አልተጻፈማ። ምን ላንብብልህ ወንድሜ? ወይ የምታስገባበት ከስር ካለ አሳየኝና ልታስገባ እንደምትችል
እኔ በምን ከነፍሳትን ከሲኦል ታወጣለች ካለ እንግዲህ አንደኛ ይህንን ኤክስፕሌን የሚያደርጉ ሰዎች ገድሉ ላይ ሪቪው አድርገው እሱን የሚሰጡ ሰዎች ይኖር። ሁለተኛ አውጥታ የት እንደምታደርግ አላውቅም። ሶስተኛ አላውቅም እያልከኝ ያለው ብራዘር? አዎ ሶስተኛ ያመጣህልኝ መረጃ አላውቅም እያልከኝ ነው ያለው ብራዘር። አንዱን አቋምህን ነው አላውቅም ያወዳደርን የነበረው ኮፕቲክ እና ኢትዮጵያን ኦርቶዶክስ ይሄንን አላውቅም እያልከኝ ነው። አሁን እያመጣልኝ ያለው ደግሞ ገድል ነው። ገድል ደግሞ ስህተት እንዲኖራችሁ በዚህ እምነት አንድ ናችሁ እንደማለት አንድ ናችሁ በዚህ እምነት ከሲኦል ያለ ምግባር ከሲኦል የሚወጣበት ትምህርት አለ በኮፕቲክ ኦርቶዶክስ። አሁን ገድል ለድህነት ገድል ላይ ተጻፈ ለድህነት ኮንሲደር የማድረግ የሚባል ነገር የለም። ለድህነት የሚጠቅመው ወይስ በኮፕቲክ በኢትዮጵያ ኦርቶዶክስ ነው በኮፕቲክ ነው የሌለው? ኢትዮጵያን ኦርቶዶክስ ኮፕቲክም ገድላት እና ይሄ የማን መጽሐፍ ነው? ይሄ የማን መጽሐፍ ነው? ኦርቶዶክስ ነው የሚሆነው። የትኛው ኦርቶዶክስ? ኢትዮጵያን ኦርቶዶክስ ማለት ነው። የኢትዮጵያ ኦርቶዶክስ ሰዎች ከሲኦል የሚወጡበት የነገረ ድነት አስተምሮ አላቸው ማለት ነው። የነገረ ድነት አስተምሮ አላቸው አንድ አይነት ከበክርስቶስ ሳምራ እንዴት ላደርጋለህ? አሁን ገድል ማስረጃ ሆኖ ሊሳሳቱ ይችላሉ። ወዳጄ ተሳስቷል እያልከን ያለው ይሄ መጽሐፍ አንድ ምረጣ ተሳስተዋል ነው መጽሐፍቶች ይሄ ተሳስቷል። አሁን ይሄ ሐሳብ እሺ በላት ነፍሳትን ታወጣለች ሲል ለምሳሌ ምን እያለ ነው? አሁን ለምሳሌ እኔ ኮንሲደር ላደርገው ይችላል ነፍሳትን ታወጣለች ማለት ለምሳሌ ምንድን ነው? ለምሳሌ አላቅም አንደኛ ስፔሲፊካሊ ሳይገል ካላወቅ አላቅም ሰው ወሬ ብራዘር አሁን አላቅም ያለ ሰው በቃ አያውቅም እያስረዳው እያልኩ ወዳጅ አንዴ አላቅም ሳይሆን ባይዘው ይሄኛው ረጋ በል አንዴ አላቅም የምትል ከሆነ አላቅም ነው የምትለው። ኦኬ አውቃለሁ የምትል ከሆነ ደግሞ የምታውቀውን ነገር በመረጃ ታወራለህ ማለት ነው። አላቅም እያለ ሰው ስለማያወራ ማለት ነው። እሺ ምንድነው አሁን የምታውቀው ነው ወይስ የማታውቀው ነው የምታወራው? አሁን የማውቀውን ልንገር አንዴ ስሙኝ። አንደኛ ነገር የምታውቀውን ልንሰራ ከሲኦል ከወጣ በኋላ የምታውቀውን እዚሁ መጽሐፍ ላይ እሺ ከሲኦል ታወጣለች ይላል። ከወጣ በኋላ የት እንደሚገባ አላውቅም። ወይ ነፍሳቸው ስጋቸው ነፍስ ዘርቶ ይውጣ ወይ ወደ ገነት ይግቡ። ምንም የሚገልጽ ነገር ስለሌለ ምንም ማለት አልችልም እዚህ ላይ። እሺ ችግር የለም ላስነብባ በቃ ችግር የለም። ከዛ እስቲ አንብቦ የዚያን ጊዜም አቤቱ ቀጥል የት ባለ እሺ የዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸውን ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እነዚህን ያሉ ሰዎች ትምራቸዋለህ ወይስ አትምራቸውም አለችው። እርሱም በጥዑ ልብ ሆኖ ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ አለ። ስለምን እየተወራ ነው ያለው እዚህ ክፍል ላይ? ወጥተው ስለመግባት ነው። እሺ ምንድነው በጥብ እሺ ሆኖ ያለ ስለምን ወዴት ስለመግባት ነው? የሚያምኑትን ወደ መንግስቱ ይገባሉ። ከሲኦል ወጥተው ወዴት ስለመግባት ነው እየተወራ ያለው? ኦኬ እሺ አሁን ምንድነው ወዴት መግባት ነው? አንዴ ጨርሰን ነው የምንሄደው ወዳጅ። ወዴት መግባት ነው? እሺ እዚህ ጋር ይኸውልህ ቅድም ወዴት መግባት ነው ብራዘር? ያልተጠየቀውን አታወራ። ወዴት መግባት ነው? ያልተጠየቁትን ሳይሆን ፍሎውን እንጠብቅ። ወዴት መግባት ነው? ወዴት መግባት ነው ብራዘር? ጨርሰህ ነው ከዛ ወደ ፈለክበት አሳተ አሁን የሚያወራው የቅድሙ ታይትል ከዚህ ጋር አይገናኝም። ሁለተኛ ጥያቄ ጠየቀችው ምንድነው በገድላት የማያምኑ ሰዎች እንዴት ይሆናሉ ብላ ለጠየቀችው ሪስፖንድ ነው። ይችኛው ግን ነፍሳትን ወዴት ስለመግባት ነው ወዳጅ? ወዴት ስለመግባት ነው? እሺ አሁን ሁለት ነገር አገናኘ። የተሳሳትከውን ብቻ እንዴ ልንገርህና ወዴት ስለመግባት ነው? ችግር የለም አሁን እየተወራ ያለው ስህተቴን ታሳየኛለህ። ወዴት ስለመግባት ነው እየተወራ ያለው? ችግር ወዴት ስለመግባት እንደሆነ እሱም ብቻ ታሳየኛለህ። አሁን መጨረሻ ያነበብከው
ስለ መንግስተ ሰማያት መግባት ነው የሚያወራው። ከላይኛው ኢሹ ጋር ግን አይገናኝም። እሺ ከላይኛው ኢሹ አይገናኝም። የላይኛው ኢሹ ምንድነው? አያስረዳም። ይሄው የላይኛውን ኢሹ አንድ ያስረዳኝ። የላይኛውን ኢሹ የምታስረዳኝ ስላልተገናኘ አሁን የላይኛውን ኢሹ ብራዘር ይሄው እየጠበቅኩ ነው ያለው። የላይኛው እሺ ከሲኦል ነፍሳትን ስለማውጣት ነው የሚያወራው። ሁለተኛው ደግሞ እዚህ ጋር የት ነው የሚወጡት? ብራዘር እየጨረስኩ ነው። ልታስረዳኝ ያው ማላቀው አላቅም አልኩ እኮ ቅድም። ወዴት ነው የሚወጡት የሚለውን አላቅም። ችግር አሁን ሁለተኛው ሆልድ እንሄዳለን። ሁለተኛው ላይ ደግሞ እንሄዳለን። ይመቸኛል። እኔ ሁለተኛው በኮፕቲክ ኦርቶዶክስ ሁለተኛው ደግሞ ሌላ ጥያቄ ነው ብዬ አንዴ ከሁለተኛው ላይ ደግሞ እንመጣለን። አንደኛውን እንጨርስና ከዛ ሁለተኛው ካልገባ ደግሞ ሁለተኛውን ደግሞ እንሄዳለን፣ እናወራበታለን። ችግር የለም፣ በጣም ችግር የለም። አሁን የአንደኛውን እንጨርስና ከዛ ወደ ሁለተኛው ደግሞ ስለ ዘላለም ወደ መንግስቱ ስለሚገቡበት ነገር በደንብ እንነጋገርበታለን፣ ካልተገናኘልህ ማለት ነው። የመጀመሪያው በኮፕቲክ ኦርቶዶክስ ሰው ከሲኦል የሚወጣበት አስተምሮ አለ። ከሲኦል የሚወጣበት አስተምሮ አለ። ከሲኦል የሚወጣበት አስተምሮ ስትል ትገልጽልኝ። ምንድን ነው? ኦልሬዲ ሲኦል ከገባ በኋላ የሚወጣበት አስተምሮ አለ ወይ? ግልጽ እኮ ነው። ይኸው እንደዚህ ማለት ልክ እንደ አሁን ክርስቶስ አምራ እንዳወጣቻቸው ከሲኦል የሚወጣበት አስተምሮ አለ። አንድ ነገር ልንገርህ፣ የጻድቅ ጸሎት ታላቅን ታደርጋለች እና የጻድቅ ጸሎት ሊያደርግ እንደሚችል አምናለሁ። አለ ወይ ነው ኮዳድ? ከሲኦል የሚወጣ አስተምሮ አለ ወይ? እሺ መጽሐፍ ቅዱስ ማስረጃ አስጥ። እሺ ችግር አጠገቢ መጽሐፍ የለም። ሜቢ ፎሎ አድርጌ ልልክልህ እችላለሁ። አይዞህ ወዳጅ፣ እኔ ያለኝ መጽሐፍ ቅዱስ እኔ ያለኝ ወንድምነት አለው። ሁላችን አለን እዚህ ያለን እኛ ክርስቲያኖች ነን። ከታችም አሉ። አንተ ጥቅሱን ስጠን እኛ እናወጣለን። ብራዘር እሺ ምንድን ነው የፈለከው? የመጽሐፍ ቅዱስ ጥቅስ ነው የፈለከው? ማስረጃ። በቅዱሳን አማካኝነት ከሲኦል የሚወጣ ሰው ማስረጃ። እሺ ቁጥር ሳልነግርህ በሲኦል ትወጣለች ስፔሲፊካሊ እያልኩ ሳይሆን ቁጥሩን አንተ ታሳይኛለህ። ማስረጃ ነው የጠየቅነው ወንድም። ማስረጃ ማለት መጽሐፍ ቅዱስን ገልጠህ እዚህ ቦታ ላይ አለ ብለህ ማሳየት ማለት ነው። እሺ አንዴ ስማኝ ላውራ። መጽሐፍ ቅዱስ እጅ ላይ ስላለ የጻድቅ ጸሎት ኃይልን ታረጋለች ከተባለ ከኃይሉ ውስጥ ከሲኦል ማውጣትን ሊሆን ይችላል። ስለዚህ ኃይልን ገደብ የለውም። እሱ በቂ ማስረጃ ነው ብዬ አምናለሁ። ማስረጃ አሁን እሱን ጥቅስ ንገረንና እዛ ክፍል ላይ ስለ ሲኦል ስለማውጣት የሚያወራ ሐሳብ እንዳለው ሰዎች አትደረባ ስታወራ ሰማው አይደል? ራስ አይዞ ክፍሉን ጠቅሰህ እዛ ክፍል ላይ ከሲኦል ስለመዳን በቅዱሳን አማካኝነት እንግዲህ የኮፕቲክ ኦርቶዶክስ እንደዚህ ነው የምታምኑ እያልከን ያለው ከሲኦል ሰዎች ያለ ክርስቶስ ኢየሱስ እደግመዋለሁ፣ ኃጢአተኛ፣ በደለኛ፣ ምግባር የሌለው ሰው ያለ ክርስቶስ ኢየሱስ በቅዱሳን ጸሎት መውጣት እንደሚችል የሚናገር ሐሳብ መሆኑን ታሳየናለህ ማለት ነው። ያው በኮፕቲክ ኦርቶዶክስን መዋሸት ስለፈለክ ነው እንዲያደረግከው እንጂ ሊትራሊ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ። ግን ያው በእሷ ስም መነገድ ስለፈለክ በእሷ ስም አሁን ያው ኮፕቲኮች የሉም ብለህ ያው መነገድ ስለፈለክ ዳኒ አለ አለው እየጠበቅን ነው። ይመለሳል ብለህ አይመለስም። ኧረ ኮፕቲክ ነው ይመለሳል። በኢየሱስ ክርስቶስ ምልጃ ላይ ራሱ እኮ ትልቅ ልዩነት ያላቸው። ኮፕቲክ እኮ አማላጅ ነው ብላ ታምናለች ዛሬ ድረስ። ኢየሱስ ክርስቶስ አማላጅ ነው ትላለች። የኢትዮጵያ ደግሞ አማላጅ ነው። እሺ ወዳጅ አባቶች አሉ እዚሁ ኢትዮጵያ ውስጥ ማብረን አለን። አሁን ማወቅ ጥያቄ ማቅረብ ትችላላችሁ። የኔን ጥያቄ ግን አልሰማኝም። ወደ ማስረጃ እየነገርኩት ነበር። ወደ ማስረጃ የጻድቅ ጸሎት እኮ የጻድቅ አንዴ ስማኝ፣ እየነገርኩት ነው። ስማኛ እባክህ ወንድሜ። እኔ ማለት
ዲቤት ሳይሆን መማር ነው የፈለኩት። እሺ ይቅርታ። አይ ዲቤት ነው ያዝከው፣ መማር አይደለም ዲቤት። ቀጥል። አሁን ማስረጃ ምን ላይ ላውጣ? ስራችን ትምህርት ሆኖ ፍሬ እንዲያፈራ ነው። እሺ ይቅርታ። አይዞህ። የጻድቅ ጸሎት ምን ላይ ላውጣ የሚል መጽሐፍ ቅዱስ አለ የለም? ምን ላይ ላውጣልህ ወዳጅ? አተኸው ነው አንተ እኔን የምትጠይቀኝ? ፈልገው፣ ሰርች አድርገህ ፈልገው፣ ሰርች አድርገው። መጀመሪያ መጽሐፍ ቅዱስ የቱ ጋር እንዳለ እንኳን ሳታውቅ ምን እንደሆነ ሐሳቡ ስለማትረዳ ፈልገው። እስቲ እድል እንሰጣለን። ፈልገው ወዳጅ፣ ፈልገው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ያው ምንም ሰበብ እንደሌላችሁ እንድታዩት ያክል። እሺ እሺ ወንድሞች በቃ ተቀበሉት፣ ቢኒን ተቀበሉት። ጸጋ ይብዛላችሁ። ብርኬ አንተ ተቀበለው። እኔ ጋር ልጆች ጫጫታ ስላለ ብርኬ ያለህ አይደል? አለው እኔ ከማላንካራ ነኝ። እንግዲህ አለው ከማላንካራ ኦርቶዶክስ አለው ወንድምነት። እሺ ተቀበለው በቃ። እሺ ቢኒ እንኳን ደህና መጣህ። ሄሎ ቢኒ ይሰማል? ድምጽ ይሰማል? ቢና እየሰማን አይደለም። የኔ ድምጽ ይሰማል አይደል? በደምብ ይሰማል። ወንድምነት ይሰማል። እሺ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ዴቪድ፣ ዳኒ፣ ሲፈን፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ኮፕቲክ ነኝ ያለው ሰው ግን በጣም ያዝናናኝ፣ በጣም ያዝናናኝ ማለት ነው። እሺ ቢኒ ይሰማል? ቢኒ አሁን ይሰማኛል። ቅድም እኮ የተሰማኝ ነበር፣ ወይ ምናልባት የኔ ኔትወርክ ይዞኛል መሰለኝ። የኔ እየተሰማ አልነበረም። ሰላም እያልኩ ያንተ ድምጽ አይሰማም ነበር። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ ቤተሰብ፣ ሁላችንም ሰላም ብያለሁ። ይህ ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም። ገድላት ለድህነት አይሆኑም የሚል ርዕስ ነው ርዕሳችን። እስኪ አንድ ጥያቄ ልጠይቅህ። ገድላቶቹ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ቀጥሎ ለምናወራው ነገር መሰረት ስለሚጥልልን ማለት ነው። እሺ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ያው ሙሉ ለሙሉ ባይሆንም ገብቷል። በትክክል እስትንፋሰ እግዚአብሔር ይሆናሉ። ከዚያ የወጡ መጽሐፎች ይኖራሉ ብዬ አስባለሁ። እኮ አልገባም። የተክለ ሃይማኖት ገድል አለ አይደል? አሁን ያ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? የተክለ ሃይማኖትን ገድል በእርግጠኝነት እሱን ሙሉ ነው ያነበብኩት አይመስለኝም። አላነበብኩትም። ባነበው ወይ እንትን ልል እችላለሁ። እሺ ያነበብከው ገድል አለ? ኖ አሁን እንትን እየሰማው ነበረ። ስለ ክርስቶስ ሰምራ ዳኒ እያሳየ በእንትን በእሱ ሀሳብ ምናልባት እሺ ክርስቶስ ሰምራ የክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? እሺ ድጋሜ በለው እስኪ። የክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? አዎ። ያ ማለት የማይሳሳት
የእግዚአብሔር እስትንፋሰ እግዚአብሔር ማለት የእግዚአብሔር መጽሐፍ ነው፣ በእግዚአብሔር ሐሳብ የተጻፈ መጽሐፍ ነው፣ ወይ ደግሞ የእግዚአብሔር መንፈስ ያለበት መጽሐፍ ነው እያልክ ነው ያለው። ለዛ ከሆነ ደግሞ አይሳሳቴ ነው እያልክ ነው። መጽሐፉ በራሱ ምንም እንከን የለበትም፣ ልክ እንደ መጽሐፍ ቅዱስ ነው እያልክ ነው። እሱ ላይ የተረዳሁትን ልንገርህ። አይ የሚሳሳት ሊኖር ይችላል፣ መጽሐፍ ቅዱስ ብቻ ነው ሪል ስህተት የሌለበት። ገድሉ አሁን እኔ እንደተረዳው ማለት ነው ከሲኦል ወደ ገነት ታወጣለች ቀጥታ የሚል ትርጉም የለውም። ሁለተኛ ነገር ደግሞ እሷ ሚካኤል አሳረጋት የሚለው ግዴታ ይቅርታ እሱ ጋር ከመሄዳችን በፊት እስትንፋሰ እግዚአብሔር ነው አይደለም የሚለው ላይ እንስማማ ነው። እስትንፋሰ እግዚአብሔር ማለት ለምሳሌ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አይደል? እሺ እስትንፋሰ እግዚአብሔር ነው መጽሐፍ ቅዱስ ስንል ምን እያለ ነው? የእግዚአብሔር ቃል። እሺ አሁን ክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ወይስ አይደለም? ነው የክርስቶስ እስትንፋሰ እግዚአብሔር ነው። ያ ማለት አይሳሳቴ ነው የእግዚአብሔር ቃል ነው እያልከኝ ነው? በልቻለው እንግዲህ አሁን እሺ አሁን ይሄ ትክክል አይደለም ምናምን ልትለኝ አትችልም፣ ምክንያቱም የእግዚአብሔር ቃል ነው ብለኛል። እግዚአብሔር ደግሞ በቃሉ አይዋሽም ማለት ነው። ከመጽሐፍ ቅዱስም ሊጋጭ አይችልም ማለት ነው። ልክ ነህ። መልካም። ቅድም ዳኒ ሲያነሳ እንደነበረው ወይ ደግሞ እዛ መጽሐፍ ላይ እንደምናውቀው ክርስቶስ ሰምራ ኃጢአተኞችን ከሲኦል የማውጣት ኪዳን እንደተሰጣት ይናገራል መጽሐፉ። ኦኬ ይሄ እውነት ነው እያልከኝ ነው? ይሄ የእግዚአብሔር ሐሳብ ነው እያልከኝ ነው? የተሰጣት ስልጣን ግዴታ ሲኦል ገብታ በእግሯ ተራምዳ ሄዳ ከሲኦል ፍስ አድርጋ እንደዚህ የማውጣት ስልጣን አይደለም። ከምድር ላይ ሆነው መሬት ላይ አሁን ለምሳሌ መሬት ላይ ያሉ የሲኦል ሰዎች አሉ፣ ኃጢአተኞች አሉ። ግዴታ ሪል ከሰማይ አድርጎ እዛው አላስቀራትም፣ አሳርጎም ምናልባት የተሰጣት ጸጋ መሬት ላይ እንድትመለሳ ሚካኤል አሳርጓት ይሁን። ከዛ በምን እርግጠኛው ካን በምድር ላይ ሲኦል አለ እያልከኝ ነው? በምድር ላይ ያሉ ሲኦል የሚኖሩ ሰዎች አለ እያልከኝ ነው? የት ነው እሱ ቦታ? ኖ ሳይሆን እነሱን እንድታስተምር ሊሆን ይችላል። ለምሳሌ አንድ አባት ከብዙ ኃጢአተኞችን ወደ ንስሐ አስገብቶ ዘላለም ሕይወትን እንዲቀላቀሉ ካረገ ከሲኦል አወጣቸው። ግዴታ ከሲኦል ሲባል እንደዚህ ምንጭቅ አርጎ አይደለም እኮ አንተ እየወረደች ነፍሳትን አንዴ መጽሐፉ የሚለው ሲኦል እየወረደች ነፍሳትን እንደምታወጣ ከሲኦል ነው የሚናገረው። ምኖችን? ነፍሳትን። ያ ማለት በሲኦል እሺ ቆይ ችግር የለውም ወደ አንተ አሳመጣለሁኝ። ሲኦል ወርዳ ክርስቶስ ሰምራ ነፍሳትን ማውጣት አትችልም? ሲኦል ማለት የተፈረደባቸውን ሰዎች እንደዛ እሱን አትችልም ማድረግ አትችልም። እሺ ማርያም ትችላለች? ሲኦል ገብታ አይችልም። ማንም አይችልም። አዎ አንድ ለምን ሲኦል ገባ? ቅጣቱ እኮ ነው ሲኦል። ከዛ ከገባ ይወጣል። ተፈርዶበት ሲኦል ገብቷል ሰውየው። ከዛ ማውጣት አይችሉም እነ ማርያም? አይቻልም። የተፈረደበት ሰው ከሲኦል መውጣት አይችልም። እንደኔ አገላለጽ የክርስቶስ ሰምራ የሚለው እንደኔ ያረዳድ ግዴታ ከሲኦል ነው ወይ? ይሄ ሐሳቡ ከሲኦል ገብታ እንደዚህ አፍሳይ ዘግኖ የመጣ ያክል ነው አንተ እየገለጽክ ያለው። የተሰጠ ስልጣን ምድር ላይ ያሉ ሰዎችን አስተምራ ምድር ላይ ያሉ ሰዎችን ገጽ አስተምራ ወደ ትክክለኛው መንገድ ወስዳ ከሲኦል የዚህን ያክል ሰዎች ታስተምራለች። ቢሆንስ ይሄን ሐሳብ አንተ ግዴታ ባንተ በቀጥታ ትረዳው። እሺ አምን መሰለ አንዴ አሁን በጥፋት መንገድ እየሄዱ ያሉትን ሰዎች አንድ ሰው አንድ ክርስቲያን አስተምሮ ሊመልስ ይችላል። አሁን እኛ ይሄን አንቃወምም። ይሄ ልንቃወም አንችልም በጭራሽ። መንገድ ሲሄዱ አንድ ክርስቲያን እነዛን ሰዎች ሰብኮ ከዛ ከጥፋት መንገድ ሊመልስ ይችላል። መጽሐፉ ግን እንደዛ አይደለም እያለ ያለው። ሲጀምር ክርስቶስ ሰምራውን በሕይወት አለች እንዴ? የለችም። እሱም አንዴ ታዲያ አንተን በይ በኩል ነው መታ። አሁን ለምሳሌ አንተ በጥፋት መንገድ እየሄድክ ቢሆን አንተን መታ ከጥፋት መንገድ በስብከት ልትመልስ የምችለው ምንም እንደዛ አይነት መንገድ የላትም እሷ። ምክንያቱም መጽሐፎች ኃላፊዎች ናቸው እንደዚህ አይነት መጽሐፎች። ቋሚው ነው የሚገልጸው መጽሐፍ ቅዱስ ብቻ ነው። የተወሰነ ጊዜ አሁን ጊዜ የሚሰሩ አይደለም ነው መጽሐፍ። ለአሁኑ ጊዜ ላይ ሰራ ይችላል። አዎ አይሰራም። የክርስቶስ ሰምራ መጽሐፍ በዚህ ሰዓት አይሰራም። በዚህ ሰዓት በዛ ሰዓት የተጻፈ ሐሳብ ግልጹ ነው የሚቀመጠው መጽሐፍ ቅዱስ ብቻ ነው እንጂ የትኛውም ገድል እኔ ዛሬ ጽፌ ማስቀምጥ የኔ ሐሳብ ለዛሬ ሊሰራ ይችላል እንደኔ ያረጋል። እስኪ በዚህ ሰዓት የሚሰራ ገድል ንገረን። እሺ በዚህ ሰዓት አሁን ለምሳሌ የክርስቶስ ሰምራ የአቦ
የተክለ ሃይማኖት ያልፈዋል እንግዲህ እና በዚህ ሰዓት የሚሰራ ገድል ንገረን። እሺ እንደዛ ከሆነ አሁን ወንድሜ ምን ብዬ እኔ ልጽፌ አላስቀምጠው ገድል በዚህ ሰዓት ይሰራል የምትለው ገድል ካለ አሁን አይሰራም ጊዜው አልፏል ካልከኝ በዚህ ሰዓት ሊሰራ የሚችል ገድል ምንድነው ታዲያ? ገድል ያነበብኳቸው ገድል ትክክለኛ ያሉ አሁን ይሰራል ነው ወይስ አንተ ጻፍና ንገረኝ ነው የምትለኝ? ገድል የሚሰራ ኢትዮጵያ ኦርቶዶክስ አይደል አንተ? ኢትዮጵያ ኦርቶዶክስ ነህ? አዎ ኢትዮጵያ ኦርቶዶክስ። ማይሰራ ከሆነ ያ መጽሐፍ አሁን ተረት ተረት ሆኗል ማለት ነው። ለምሳሌ የክርስቶስ ሰምራ ገድል በዚህ ሰዓት ማይሰራ ከሆነ ተረት ተረት ነው ማለት ነው። አሁን የኔን ሐሳብ ግን ተረዳኝ መጀመሪያ አንድ ደቂቃ። እኔ እያልኩ ያሉት በዛ ሰዓት አንደኛ ሁለት ሐሳብ አለኝ። ቃል የተገባላት ነገር ለሰማይ ቤት ይሁን ለምድር ይሁን እዚህ ጋር የሚገልጽ ነገር የለም። ከሲኦል ሲል ምድር ላይ ያሉ ሰዎችን አስተምረሽ እንደዚህ አድርጊም ሊሆን ይችላል። ሁለተኛ ነገር ደግሞ በዛ ሰዓት ይሰማል። እሺ ቀጥል። ሶሪ አዎ ቀጥል። አሁን ግዴታ ከሰማይ አረገች ወርዳም ሊሆን እኮ ይችላል። አረገ ወረደ ሰው በሱ ስልጣን የሚደረግ ነገር የለም። በዛ ሰዓት በቀን ይዚን ያክል ሰው አስተምረሽ ወደ ትመልሻለሽ። ለምሳሌ እኔ ፈጣሪ በሆነ ምክንያት በሰበብ አግኝቶኝ ተገልጾልኝ በቀን ይዚን ያክል ሰው መመለስ ትችላለህ አስተምረህ። ዳኒ ለምሳሌ አሁን እንደዛ ነው አይደል እየሰራ እንደዛማ እንዳይሆን ይሁን አይደል ዳኒ ሀሳባውን እናንተ ሀሳባውን በእናንተ አገላለጽ ከህይወት የወጡትን ሰዎች ወደ ህይወት እንመልሳለን ነው። ለሷ የተገባ ቅላቃል የዚህን ያክል ነው እሱ ይኸውልህ ለክርስቶስ ሳምራ እሱ ማይሰራው ለምንድን ነው? በህይወት የለችም ተባባልን እኮ አየህ። አሁን እኛ በህይወት አለን። ይኸው ቃሉን እየነገርን ነው እኛ ለአንተ። አሁን ይሄ እድል ለእኛ አለን። እኛም ካለፍን በኋላ ደግሞ ይሄን እድል አናገኘውም። ቀጣይ ትውልድ ደግሞ ይሄን እድል ያገኛል ማለት ነው። አሁን ክርስቶስ ሳምራ ይሄ ቢሆን የተገባላት ቃል ኪዳን እኛም አንቃወምም። በነበረችበት ዘመን እንደው እውነተኛ ክርስቲያን ከሆነች ክርስቶስን ሰብካት ብታልፍና ሰዎችን ወደ ጌታ ብትጠራ እዚህ ላይ ተቃውሞ አይኖርም እኮ በጭራሽ። እኔም እሱን ነው የማስበው። በዛን ሰዓት በነበረችበት ሰዓት የሚለው ግን እሱን አለ ማየት አሁን ከሆነ እሱን አይደለም የሚለው። አሁን ሪል በዚህ ሰዓት ከሆነ አሁን አይሆንም። በዚህ ሰዓት በየቀኑ ወደፊትም እንደዚህ እያደረግሽ ታወጫለሽና በየጊዜው ስልጣን ሰጥቻለሁ አይላትም። ገብቷል አይደለ? በዛ በነበረችበት ሰዓት አስተምሮት ሊሆን ይችላል። ላሰማከው ቪዲዮ የመምህሮችን ቪዲዮ ላሰማክ። ኃጢአት እንኳን ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሑድን በገነት አልፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። እሑድን እያረፈ ቅዳሜንም እሑድም ያከበረ እንደሆነ ደግሞ ዓርብ ማታ በምሽት ከሲኦል ወጥቶ እሑድና ቅዳሜን ሁለቱን ቀን አልፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል፣ 2ቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። ተመልከት እንግዲህ አሁን እኚህ ትልቅ መምህር ናቸው። ቢጫ ልብስ የሚለብሱትን አውቃቸው ከሆነ አባ ገብረ ኪዳን ማለት ናቸው። ምናልከኝ? አባ ገብረ ኪዳን ናቸው። የመምህር ዘበነ ታላቅ ወንድም ማለት ናቸው እኛው። እሺ ምን አሉኝ ሰውዬ? አሁን ለምሳሌ ቅዳሜን የምታከብር ከሆነ ዓርብ ከሲኦል ትወጣና እሑድ ትመለሳለህ ወደ ሲኦል። ቅዳሜና እሑድን የሚያከብር ሰው ደግሞ ዓርብ ይወጣና ከሲኦል ሰኞ ይመለሳል አሉ። ተመልከት። ከዛ ይሄ ሽር ማን ነው ቢኒ? ቅዳሜና እሑድ ልክ ጭፈራ ቤት እንደሚካሄደው በዓለም ላይ ባሉ ሰዎች ቅዳሜና እሑድ የእረፍት ቀን በጭፈራ ቤት እንደሚያሳልፉ እነዚህም ደግሞ ቅዳሜና እሑድን ያከበረ ሰው ከሲኦል ይወጣና ወደ ገነት፣ ከዛ ጌታ ሲመጣ ደግሞ በእሑድ ቀን ስለሆነ የሚመጣው ገነት ስለሚያገኛቸው በዛው ያው ከሲኦል ወጥተው ይቀራሉ የሚል ትምህርት ነው ያስተማሩት። አሁን ይሄ ኦርቶዶክስ ያለው ሁሉም አሁን እንደ አባ ገብረ ኪዳን የራሳቸው ሀሳብ ሊሆን ይችላል። እሳቸው ሙሉ ለሙሉ እኔ ለምሳሌ እዚህ ጋር የማስተምረው ትምህርት የምናገረው ነገር ስህተት ቢሆን እንኳን ኦርቶዶክስን ያክል ነው። እሳቸው እኮ ከራሳቸው አይደለም ታዲያ የኢትዮጵያ ኦርቶዶክስ መምህራቸው ተጽፎም ይሁን
ተጽፎም የሆነ ስህተት ሊኖር ይችላል። ብዙ መጽሐፍቶች አሉ ስህተት ይሆኑ እሱ ድርሳነ ሰንበት ላይ ያለ አሁን ይሄ ድርሳነ ሰንበት ላይ ያለ ሐሳብ ነው የተናገሩት። እንደኔ ያረዳል ድርሳነ ሰንበት ላይ ስህተት ነው ብዬ ነው የማስበው። ይሄ ሊወክልም ኦርቶዶክስን ሊወክልም አይችልም። ካለም ስህተት ነው መጽሐፉ። እሺ አንዴ ቢናየሽ ሚውት አድርግልኝ። እሺ አንዴ ሚውት አድርግልኝ። እሺ ኦርቶዶክስ አለ? አዎ መጥቻለሁ። ቆይ ከመቀጠል በፊት አባ ገብረ ኪዳን ምን አሉ? እሁድና ቅዳሜን ያከበረ ሰው አርብ ከሲኦል ወጥቶ ተመልሶ ሰኞ ወደ ሲኦል ይገባል፣ ቅዳሜና እሁድን ግን በገነት ያሳልፋል አሉ። ይሄ ትምህርት ትክክል ነው ብለህ ታምናለህ? ቢኒያም ይሄ ትክክለኛ ትምህርት አይደለም ማለት ምን ትላለህ አንተ? የግብፅ ኦርቶዶክሱ ለምን ትደበቃለህ ታዲያ? ልቀጥል ብለህ ለምን ትደበቃለህ? ሲመጣ ይሄንኑ ጥያቄ ነው የምጠይቀው። ሲመጣ ተመልሶ ሲመጣ ማለት ይሄንኑ ጥያቄ የምጠይቀው ከአባ ገብረ ኪዳን ንግግር ውስጥ ወንድምነት አንዱ ጌታችን ሲመጣ በዕለተ እሁድ ነው የሚመጣው ነው አይደል ያሉት? አዎ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ሰዓቲቱና ቀኒቱን አታውቁም ነው ያለው። ታዲያ እንዲታወቁት ዕለተ እሁድ ሰንበት መሆኑ በኢትዮጵያ ኦርቶዶክስ አሁን ባለፈው ኤርሚ ዮሐንስ እሁድና 29 ሲገጥም የኢየሱስ መምጫ ነው ብለው ያምናሉ እና እሁድ ቀን ላይ 29 ነው፣ እሁድ ቀን ላይ 27 እና ዘመኑ ዮሐንስ ሲሆን የኢየሱስ መምጫ ነው ብለው ያምናሉ በኢትዮጵያ ኦርቶዶክስ። እነሱ ቀመር ሰርተውለታል ለጌታ መምጫ ያምናሉ። ጅምላ ጭፍጨፋ ነው ብራዘር። ያምናሉ ሳይሆን የሚያምኑ አሉ ይኖራሉ ነው እንዳሰራ የቤተክርስቲያን ትምህርት እኮ ነው እኮ ቢኒያ። አንተ የግል ተወዳዳሪ ሆነ ነው ገብቷል። አንተ በግል አታምንም እነዚህ ትምህርቶች ነውማ አሉ እኮ። አሁን እኔ አንድ ነገር የምነግርህ ብራዘር፣ ይሄን ነገር ይኑር አይኑር የማያውቅ ኦርቶዶክስ አለ። ለምሳሌ አሁን ካለማንበብ የተነሳ ነው እሱ ካለማወቅ የተነሳ ነው። ይሄንም ኦርቶዶክስ ብለህ ያምናሉ ብለህ አለማወቁ እነዚህን አለማወቁ ችግር አይደለም። ገብቷል አይደል? አውቆ ተቀብሎ የሆነ ነገር ቢሆን እንደ ስህተት ልታይ ትችላለህ። ኦርቶዶክስ ነው እነዚህን ነገር እርግፍ አድርጎ የማይቀበል አለ። ለምሳሌ ይኑር አይኑር እንኳን የማያውቅ አሁን ምን መሰለህ ቢና ያንተ አሁን እሱም ኦርቶዶክስ ነው የሚባሉ ለማለት ነው። የኢትዮጵያ ኦርቶዶክስ መጽሐፍቶችን አላነበብክም ማለት ቤተክርስቲያኒቷ እንደዛ አታስተምርም ማለት አይደለም። አንተ አላነበብክም እና አታውቅም ማለት ቤተክርስቲያኒቷ እምነቷ እሱ አይደለም ማለት አይደለም። አየህ ቤተክርስቲያኒቷ እንደዛ ነው የምታምነው። ለምሳሌ ከጌታ ከክርስቶስ ኢየሱስ በፊት መምጣት በፊት ሳልሳዊ ቴዎድሮስ የሚባል መጥቶ በኢትዮጵያ እንደሚነግስ ቤተክርስቲያኒቷ ታምናለች። ግለሰባቸው አይደለም የሚያምኑት። ይሄን በኢትዮጵያ ያምናል። ይሄንን ያምናል። ወንድምነት ቴዲ እንደሚመጣ ያምናል። ቴዲ እንደሚመጣ ያምናል። እሱ አቶ ቴዲ እንደሚመጣ እኔ እኮ አልቀበልም። ኤርሚሊ እንደዚህ ነገሮች አላምንም። ሰውኛ የሚሆኑ ነገሮችን ምናልባት ስህተት ሊኖርባቸው ይችላል። ሰዎች ናቸው። እኔ ልሳሳት እችላለሁ። ኤርሚ አንተ ልትሳሳት ትችላለህ በጽሁፍ በንግግር። ይሄ አንተ ማረጋገጫ ሊሆን አይችልም። የሰዎች ሀሳብ ምን ጊዜም ተሳሳች ሀሳብ መስጠት የምችል ከሆነ ሚዩት ላድርግ። አይ ማክ ነው ሚዩት ማድረግ ያለብህ። እድል ሲሰጠህ ነው የምታወራው ማክ። እሺ እነሱ እያወሩ ጣልቃ። እሺ ቢኒ ሀሳብህን ጨርስ። እሺ አሁን ያልገብቷል። ስህተቶች ሊኖሩ ይችላሉ። እኔ እንደኔ አመለካከት እንደ ቤተክርስቲያን ቢሆን ብዬ ማስበው ሰዎች እኔ ጻፍኩት ነገር ዛሬ አንድ ገድል ብዬ ምንም ገድል ብዬ የራሴ ድርድር አድርጌ ጽፌ ለህዝቡ ባስተምር ስህተት ሊሆን ይችላል። ያንን ተቀብሎ የመረዳት የራሱ ኃላፊነት ነው ማንኛውም ሰው ማለት ነው። ስትገባል አይደለ? መጽሐፍ ቅዱስ ላይ ችግር ቢኖር እንደዚህ ነው ብለህ ተነጋግረህ ልትከራከር፣ ልትጨቃጨቅ፣ ልትሐሳብ፣ ልትነሳሳ ትችላለህ። ገርላት ድርሳናት ላይ ትክክል የሆኑ ነገሮች አሉ፣ ያልሆኑ ነገሮች አሉ። እሺ አይ በቃ አንተ ለክርስትና ቅርብ ስለሆንክ ቢናዬ ትክክል ያልሆነውን ነገር አልቀበልም የማለት ድፍረት ስላለ እሱ በራሱ ትልቅ ነገር ነው። እሱ በራሱ ትልቅ ነገር ነው። ትክክል ያልሆኑ ነገሮችን አልቀበልም። ለምሳሌ አሁን የክርስቶስ ሳምራ ከሲኦል በዚህ ሰዓት ታወጣልኝ ብትል አልቀበልም። ግን ምናልባት በዛ ሰዓት የተገባላት ቃል ምድር ላይ ሆኖ ተጽፎ አሁን ያን መጽሐፍ አልፎ ለሰማይ ተተርጉሞ ከሆነ አይደለም እሷ የተገባላት ቃል በህይወት በነበረችበት ሰዓትማ እውነተኛ ክርስቲያን ሆና ሰዎችን ወደ ጌታ ብትጠራ ይሄ እኮ ምንም እኮ ተቃውሞ አይደርስበትም። አሁን ለምሳሌ ተክለ ሃይማኖት በነበረበት ሰዓት ሰዎችን ወደ ጌታ ቢጠራ ወንጌልን ቢሰብክና ሰዎች ከሞት ወደ ህይወት ቢመጡ ለምን ትቃወማለህ? ይሄ እኮ ጥሩ እኮ ነው። እኔ ለምን እቃወማለሁ?
እኛ እንደዚህ አይነት ነገር አንቃወምም በጭራሽ። አሁን ተክለ ሃይማኖት በሚባል ስም ስትዘክር ከሞት ታመልጣለህ። የተክለ ሃይማኖት የዝክሩ ፍርፋሪ ለጌታ ስጋና ደም ነው። እንደዚህ አይነት ትምህርቶችን ነው የምንቃወመው እንጂ በዛ ሰዓትማ ተጋድሎ አድርገው ካለፉ ለምን እሱን እንቃወማለን? በጭራሽ በጭራሽ። እሱማ ትክክል አይሆንም። የኛም ተጋድሏቸውን ታምናለህ ማለት ነው። ይሁንሽ ዳንዬ እንትላ ብራዘር ማን ነበረ ብሩክ ሌላ ነገር እየሰራው ዳኒ ተጋድሏቸውን ማምንም አንድ ነገር ነው። አሁን ለምሳሌ እንደኔ ነው የምነግርህ እንደ ሐሳብም የቤተ ክርስቲያን የሚካኤል የገብርኤል ይቅርታ በጣም ኦርቶዶክስ ገብታ አትደበቅ። ከዚህ በኋላ ከተደበቅ ያው ትወርዳለህ ማለት ነው። ተመለስ፣ አትደበቅ። ቴንክ ዩ ፓትሪያል ቆይ ነው እባክህ፣ አትደበቅ። አይ ኮንክሉዥን አትስጥ እባክህ። አሁን እኔ ፓትሪያል ቆይ አትደበቅ ወዳጄ፣ ስትደበቅ ያሳየናል እና አትደበቅ። ዴታ ኢን ፎልስ ኮንክሉዥን እባክህ። እኔ መማር ነው የፈለኩት። እሺ እና መወያየት እና እሺ ነው የሚባለው ወዳጄ፣ እሺ ነው የሚባለው ብራዘር። አልደበቅም እሺ ነው የሚባለው። ኦኬ ያላረኩት ነው እያልከኝ ያለው። ይሄው አንተ ስትደበቅ እኛን እያሳየን ያለን እና አጉል ክርክር ተውና አትደበቅ። ሲጨርሱ ታወራለህ። እሺ ለማንኛውም እሺ አውራት ትችላለህ ወይስ ጠይቄ ነበር ጥያቄ ምንድነው? የባይብል ቨርስ ስጠኝ። አይ ምን ብዬ ጠይቄ ነበር መሰለ? አንዴ ምን ብዬ ጠይቄ ነበር መሰለ? ቢኒ ኦርቶዶክሳዊ ወንድም ነውና እሁድና ቅዳሜን ያከበረ ሰው ሲኦል እንኳን ቢገባ አርብ ማታ ከሲኦል ይወጣና ሰኞ ወደ ሲኦል ይመለሳል፣ እሁድና ቅዳሜን በገነት ያሳልፋል የሚል የኦርቶዶክስ ትምህርት አለ እና ይሄን አልቀበልም አለ ቢኒ። አንተ ይሄን ትምህርት ትቀበላለህ ወይስ አትቀበልም? ይቅርታ ሰምቼውም አላውቅም ሲጀምር። ሁለተኛ ደግሞ ከየት ላይ ነው የነገርከኝ? ከምን መጽሐፍ ላይ ነው? ድርሳነ ሰንበት ከተባለ መጽሐፍ በትንሣኤ ዘጉባኤ የታተመ ድርሳነ ሰንበት የተሰኘ መጽሐፍ። እኔ አላውቀውም ይቅርታ። እሺ መጽሐፉ ምንም ቪዲዮ ላሰማ። ምንድነው የምታሰማ? የሚነበብ ነገር አለ? አላውቀውም መጽሐፉ። የሚነበበው እናሳይክ እኮ መጀመሪያ ማን ነው የጻፈው? ሁለተኛ ደግሞ ኦሪጂናሊቲ ዶክመንቱን ሁለተኛ ማወቅ ፈልጋለሁ። ገብቷል? ምንድነው መጽሐፉ? በኢትዮጵያ ኦርቶዶክስ አልኩክ። የታተመው በትንሣኤ ዘጉባኤ ማተሚያ ቤት ነው። በኢትዮጵያ ኦርቶዶክስ ማተሚያ ቤት ማለት ነው። መጽሐፉ የማን ነው? እንግዲህ የሙስሊም የሙሉ ወንጌል አለ። በኢትዮጵያ ኦርቶዶክስ ማተሚያ ቤት የታተመ የኦርቶዶክስ መጽሐፍ ነው። መጽሐፉን ደግሞ ቆይ አንዴ ስማኝ። መጽሐፉን ደግሞ እውነት መሆኑን ማረጋገጫው ምንድነው? መምህሮቿ ቆመው በመድረክ ይሰብካሉ ይሄን ትምህርት። ይኸው ላሰማክና መጽሐፉን እናሳያለን። እሺ ቪዲዮን ላሰማክ መጀመሪያ መምህራኖቹ ምን ብለው እንደሚሰብኩ ማለት ነው። አባ ገብረ ኪዳን ሳትለፋ እኔ እንደዚህ መምህራን ሊሳሳት ይችላል። ስተትም ከሆነ ቤተክርስቲያኗ የሚያስተምረውን በሙሉ ቤተክርስቲያኗ ስተት ከሆነ ልታስተካክለው ትችላለች። ስለዚህ እንደ ማስረጃ የሆነ የማስረጃ ፓወርፉል የሆነ ማስረጃ አይደለም። ወንድሜ አሁን ምንድነው አድምጠን። አንደኛ አንተ አይደለህም ማንም ኦርቶዶክስ ቢንፈራገጥ እኛ አሁን እየተናገሩ ያለው አባት ጋር በእውቀትም በስልጣንም አትደርስም። የጉባኤ መምህር አድምጠ እኮ አንተ አታውቃቸውም ማለት አሁን እዚህ የሆነ ሰው ቢሳሳት ምናምን ነገር ብለህ ለማደፋፈን እንደምትሄደው አይደለም። እኚህን አባት አንተ ካላወቃቸው እኛ እናውቃቸዋለን። ቤተክርስቲያኒቱ ታውቃቸዋለች። ሊቀ ሊቃውንት ነው የሚባሉት። የጉባኤ ቤት መምህር ናቸው። የጣና ቂርቆስ ገዳም አስተዳደር ናቸው። ኦኬ አንተ አላወቃቸውም ማለት ቤተክርስቲያኒቱ አታውቃቸው ማለት አይደለም። አንተ እኮ ምንም የምታውቀው ነገር የለም ስለ ኦርቶዶክስ። እስካሁን ቅድም ሳይቀር ምንም አታውቅም። አሁን መጽሐፉን ላሳይ ቋድ መጣ ሚዩት አድርገው መጽሐፉንም ላሳይ ብሎ ሲል መጽሐፉ ድንገት ቢሳሳት ምናምን ብለህ ትላለህ። እሺ መምህሩን ላሰማ ሲል መምህሩም ድንገት ቢሳሳት ብለህ ትላለህ። ሁሉን አንተ ኳራሚ ሆንክና ቁጭ አልክ። ብፁዕነቱ ብለን በለው አንተ ፓትርያርክ ነህ፣ የሊቃውንት ጉባኤ ነህ። በመጀመሪያ እስቲ መምህሩ ማን ናቸው? ካልሆነ በቪዲዮ አሳዩ ብለህ እናሳያለን። አባ ገብረ ኪዳን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ሊቃውንት ናቸው። ኦኬ
ቤተክርስቲያኒቱ ህዝብን እንዲያስተምሩ ጉባኤ ዘርግተው ብቻ ሳይሆን የመድረክ ስብከት ከሀገር ውስጥ ከሀገር ውጭ እየወጡ የሚሰብኩ ሰው ናቸው። ቢሳሳት ምናምን ነገር በቃ አንድ ግለሰብ ቢሳሳት ምናምን ብለህ የምታቃልለው አይደለም። እነዚህ ትልቅ አባቶች ናቸው። አይሳሳቱ ማለት አይደለም፣ ግን እነሱ የሚናገሩት መጽሐፍ ላይ የተጻፈውን ነው እየተናገሩ ያሉት። ስለዚህ ቪዲዮውን ስማ፣ መጽሐፉን እናሳይሃለን። ወንድም እንቀጥል። እሺ አሁን ምንድነው ዋናው ሐሳብ? እሳቸው ከመጽሐፉ ላይ ያገኙትን ነው የሰበኩት ነው ዋናው ሐሳብ። መጽሐፉን ስናሳይ ይኸው ቤተክርስቲያን ውስጥ ያሉት መምህራን እንኳን የሚሰብኩት እንደሆነ ለማሳያት ነው። የኮፕቲኩ ቪዲዮን ስማውና በቅድልኝ ንገረኝሽ። ታወራለህ። ቪዲዮን እንስማው መጀመሪያ። ኃጢአት እንኳን ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሑድን በገነት አርፎ ብሎ ሰኞ ማለዳ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። እሑድን እያረፈ ቅዳሜንም እሑድም ያከበረ እንደሆነ ደግሞ ዓርብ ማታ በምሽት ከሲኦል ወጥቶ እሑድና ቅዳሜን ሁለቱን ቀን አርፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል፣ ሁለቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። እሺ ሰማው አይደል? ሰምተከዋል? አዎ ሰምቼዋለሁ። ይሄ ትምህርት እውነት ነው ወይስ አይደለም? ይሄ ትምህርት ትክክል ነው ብለህ ታምናለህ ወይስ አይደለም? እኔስ እንደዚህ አይነት ትምህርት ሰምቼ አላውቅም። አይ ሰምተህ ታውቃለህ ወይስ አታውቅም? አይደለም ትክክል ነው ወይስ አይደለም ነው ጥያቄ። እንዴት ቆይ በምን እንደምመዝነው አንዴ ጭንቅላቴ ውስጥ እያሰብኩት ነው። እንዴ ቀረሰው በወፍጮ ቤት ሚዛን መዝነው በቃሉ ነው የምትመዝነው። በምን ትመዝነዋለህ ወዳጅ? ኦቪስ በቤተ ክርስቲያን ትምህርት ነው የምትመዝነው። እኔ አሁን አልቀበለውም፣ ግን ተሳስቼ እኔ ራሱ አለመቀበሌ የኔም ስህተት ሊሆን ይችላል። ግን እኔ ምንም አላስኬደኝም። ትንሽ ትክክል ያልሆኑ አናሎጂ መናገር እችላለሁ። ለምን እንዳልተቀበልኩት እና አናሎጂዎችን ባወራ ብትፈቅድልኝ ደስ ይለኛል። አንደኛው ነገር ምንም አይነት ፖዚሽን ላይ ያለ የቤተ ክርስቲያን ዋናው ፓትርያርኩ ዋናው ራሱ ሊሳሳት ይችላል። አሁን ሰውየው ተሳስተዋል አልተሳሳቱም አይደለም። ሰውየውማ መጽሐፍ ላይ የተጻፈውን ነው ያነበቡት፣ ያስተማሩት በመጽሐፍ የተጻፈ ነው። በመጽሐፍ የተጻፈ ነው። የሳቸው ከሳቸው አይደለም ያስተማሩት። በመጽሐፍ ላይ ያለ ቤተክርስቲያኗ የምትቀበለው ትምህርት ነው። ትምህርቱ እሺ፣ አሁን መጽሐፍ አንዴ ቆይ ከራሳቸው ሲያስተምሩ ነው ተሳስተዋል። መጽሐፍ ላይ ያለ ነው ልበለ። ይሄ መጽሐፍ ግን የድህነት መሰረት ተብሎ እኛም ጋር ተማርነው ያላየሁት ነው። የሚያውቅ ሰው አለ እዚህ ጋር እና መልስ ልሰጥ እችላለሁ እኔ የተባለውንም ሁሉ ስሰማ ነበር። እውነቱን ነው። ቆይ ማኪ ቆይ የማን ኦርቶዶክስ ሚዩት አድርገው። አንተ ኦርቶዶክስ ምንም የምታውቀው ነገር የለም ብራዘር። ቴንክ ዩ። ምንም ሳታቅ መጽሐፉን ሳታቅ የተናገሩ አባቶችን ነው እያስጨነቁት ነው። ዝም ብለህ ሳታቅ በግምት ነው የምትናገረው። ኦርቶዶክስ በግምት ከመናገር ይልቅ ማለት እኮ ማወቅ ነው። አንዳንዴ ያ እውነትን አይ ጠይቄ መጥቼ ኤክስፕሌን ላድርግ ወይም ሌላ ነገር ማለት እኮ ይቻላል። እሺ ማክ ከኦርቶዶክስ ነህ አይደል አንተ? አይደለም ወልድ አላምንም። እሺ እታች ወረድ። እኔ ከኦርቶዶክስ መስሎኝ እኮ ነው። እታች ወረድ። አንዴ ማለት የሚፈልገው ቅድም የጠየቀኝ ነበር። ሁለተኛ እኔ መጽሐፎቹ የተጨማሪ ኤክስቴንድ የሆኑ መጽሐፎችን በጣም ብዙ መጽሐፎችም ሊኖሩ ይችላሉ። ስህተት ሊኖርባቸው ይችላል። ስህተቱ ቤተክርስቲያን ታርመዋለች። ግን አሁን እኔ ይህን መጽሐፍ ስህተት ነው ትክክል ነው ማለት አልችልም። ጠይቄም እንዳልከው ጠይቆ መምጣትም ይቻላል። ግን ቅድም ያነሳነውን ሀሳብ ላይ የመጽሐፍ ቅዱስ ጥቅስ ንገረኝ ብለኸኝ ነበር።
ትሰጠዋለህ፣ ጥቅሱን ችግር የለውም ትሰጠዋለህ። ስህተት ነው ብለህ ስላልክ ሀሳቡን እና ደግሞ ኮፕቲክ ነኝ ስላልክ አንተ ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አይደለም? ምን ማለት ነው? እሱ አምላክ ነው። አምላክ ለማን ነው የሚያማልደው? ራሱ እንትን ይላል እንጂ። መጀመሪያ ጥያቄ ምንድን ነው? ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አታምንም ነው? ወዴት ነው ምናምን የሚለው እሱ ቀጣይ ሀሳብ ነው። አምናለሁ ወይም አላምንም በላይ መጀመሪያ። እሺ የመጀመሪያ ጠያይቀ ስህተት ነው። አንደኛ አለማመን ሳይሆን አማልዶ ምልጃውን ጨርሷል። አሁን እያማለደ አይደለም ብዬ ነው የማምነው። አሁን ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ ወይ? ጥያቄ እሱ። አሁን ላይ ያማልዳል አያማልድም? ወይስ አማልዶ ጨርሷል ወይስ ጭራሽ አያማልድም? ሶስት ኦፕሽን አለኝ። ሁለተኛው የራሴ ኦፕሽን ምንድነው? መጀመሪያ ላይ በሰራው ለሰው ልጆች ሁሉ በከፈለው ዋጋ አማልዶ ጨርሷል። አሁን አያማልድም። አሁን አማላጅ አይደለም። በቃ አያማልድም ብዬ ነው የማምነው። አሁን በቃ ኮፕቲክ እንደሆንኩ አረጋግጫለሁ። በቃ እንኳን አንተ ኮፕቲክ አይደለህም የኢትዮጵያ ኦርቶዶክስን እንኳን አታውቅም፣ እንኳን ኮፕቲክ ልትሆን ማለት ነው። ከኢትዮጵያ ኦርቶዶክስ ውጪ ኢየሱስ ክርስቶስ አማላጅ አይደለም ብሎ የሚያምን ዓለም አቀፍ የሆነ ቤተክርስቲያን የለም። ኮፕቲኮች ክርስቶስ ኢየሱስ ታሳየኛለህ በማስረጃ ባይዘው ኮንክሉዥን ሳይሆን በማስረጃ ታሳየኝ። አንዴ አሁን ይኸውልህ አንተ ነው ማስረጃ ማቅረብ ያለብህ። ኮፕቲክ ኦርቶዶክስ አንተ ካልክ አንተ ነው ማስረጃ ማቅረብ ያለብህ። መስማት አለብህ ወዳጅ፣ አንዴ መስማት አለብህ። ኮፕቲክ ኦርቶዶክስ አማላጅ አይደለም ብላ ታምናለች ብላል። እስኪ ለዚህ ማስረጃ አስተኛ። አንተ መጀመሪያ አንተ ማስረጃ አስተኛ። ለማስረጃ ከማሳየት በፊት ምን እያለ ጥያቄን ክሊር አድርግልኝ። ኢየሱስ ክርስቶስ አማላጅ አይደለም ብላ ማስተማሯን ኮፕቲክ ኦርቶዶክስ ማስረጃ አሳየኝ። የግብጽ ኦርቶዶክስ ጳጳስ ማን ናቸው አሁን በዚህ ሰዓት? አቡነ ቴዎድሮስ። እሺ እንትናቸውን አንብበከዋል? ቴዎድሮስ ያዕቆብ ማላቲ ማለት ነው አይደል? ቴዎድሮስ ያዕቆብ ማላቲ ምን ሆሚሊያቸውን አንብበዋል? የእሳቸውን? እሺ ንገረኝ ጥያቄ። ሆሚሊያቸውን አንብበከዋል ወይ? ምንድነው መጽሐፍ ያወጡት አለ? እኔ በቅርብ አላየሁት። ሆሚሊያቸውን አንብበከዋል ወይ ያልኩኝ? ኦኬ አላነበብኩትም። እሺ አላነበብከውም። እንግዲህ የግብጽ ኦርቶዶክስ ነው። እሺ እንትን አሳየኝ። አሁን የግብጽ ኦርቶዶክስ ክርስቶስ ኢየሱስ አማላጅ አይደለም ብላ እንደምታስተምር ማስረጃ አሳየኝ። አላልኩም አማላጅ አይደለም። መልሲን በእባክህ ቲውስት አታርገው። መልሲን በደንብ ስም። የአማላጅን ስራ ነቱን ስራ ጨርሶ አሁን በአብ ቀኝ ነው ያለው። ስለዚህ አሁን በዚህ ሰዓት አማላጅ አይደለም ማለት በዚህ ሰዓት ስራውን ጨርሷል እኮ። እንደዛ ብላ እንደምታምን አሳየኝ እኮ ነው ያልኩት። እኔ እኮ ምንም እኮ ቲውስት ያደረኩት ነገር የለም። አሁን በዚህ ሰዓት ኢየሱስ ክርስቶስ አማላጅ አይደለም ብላ እንደምታምን ማስረጃ አሳየኝ የግብጽ ኦርቶዶክስ። እሺ የተማርኩትን ነው የነገርኩህ። አሁን በአጠገቤ መጽሐፍ የለም። እሺ ሌላ ጊዜ አንብብ እውነተኛ ሆነ። እሺ መጽሐፍ አላስቀምጥ። እሺ መጽሐፍ አላስቀምጥ። እሺ መጽሐፉን ንገረኝ። እሺ ላውጣልህ። ሬዲዮ ሁኜ ፎሎ አድርጌ ልልክልህ እችላለሁ። አሁን ምንም በአጠገቤ ምንም ልልህ አልችልም። እንኳን በቅቶ አታውቅም። እንኳን የግብጽ ነው ኦርቶዶክስ ጥያቄ ዲቴል ካለ የኛ አቡን አሉ ከግብጽ የመጡ አባት አለ። ሞር ጥያቄ ያለንበት መምጣት ትችላለህ። በስዕል ፊት እኔ ኮፕቲክ ኦርቶዶክስ የሆኑ ኢትዮጵያ ውስጥ ያሉ ቅድስት ሥላሴ ቤተክርስቲያን ግቢ ውስጥ ቅድስት ማርያምም አሉ። መምጣት ትችላለህ። ባይዘው ቅድስት ማርያም ለብቻ አለን። ተመቅደስ ቅድስት ማርያም ግቢ ውስጥ አለ። መምጣት ትችላለህ። ነገርኩህ እኮ ኮፕቲክ ኦርቶዶክስ የሆኑ ብዙ ጓደኞች አሉኝ ቅድስት ማርያም ግቢ ውስጥ የሚሄዱ ብዙ እናወራለን ከነሱ ጋር እና ቢያንስ አንተ እንኳን የግብጽ ኦርቶዶክስ ለስዕል ትሰግዳለህ? ለምሳሌ አንተ ምን ማለት ነው ለስዕል ትሰግዳለህ ማለት? ስዕሉ ፊት ትሰግዳለህ ነው ወይስ ስዕሉ ፊት ትሰግዳለህ ነው ወይስ ለስዕሉ ትሰግዳለህ ነው ጥያቄ። ይሄ በጣም የተለየ በስዕሉ ፊት ትሰግዳለህ? በስዕሉ ፊት ለስዕል እንሰግዳለን አይደለም። ኮንፊውዝ እያረከኝ ነው ባይዘው።
በጣም ለስዕሉ ፊት ትሰግዳለህ? ያው ነው ለስዕሉ ነው የምትሰግደው። ምንም በስዕሉ ፊት ትሰግዳለህ? ችግር የለውም። ለስዕሉ ፊት ትሰግዳለህ። እኔ የማደርገውን ለምን አንተ ዲሳይድ ታደርግልኛለህ? አሁን እያልኩ ያለው በስዕሉ ፊት ትሰግዳለህና ለስዕሉ ትሰግዳለህ ሌላ ነው። ለምሳሌው ለቀለሙና ለወረቀቱ መስገድና በስዕሉ ፊት ትሰግዳለህ በጣም ፍጹም የተለያየ ነው። በስዕሉ ፊት ትሰግዳለህ ወይ? ለምንድን ነው የምታለቅሰው? በስዕሉ ፊት ትሰግዳለህ? አዎ በስዕሉ ፊት እሰግዳለሁ። አዎ በስላሴ ስዕል ፊት ትሰግዳለህ? በስላሴ ስዕል ፊት ትሰግዳለህ? አዎ እሰግዳለሁ። አሁን ይሄ ሰውዬ ይኸውላችሁ አዎ አለ። በስላሴ ፊት ነው ያልከኝ? አዎ አለ በድፍረት። ይኸውላችሁ የግብፅ ኦርቶዶክስ አብ ስዕል አለው ብላ አታምንም፣ አስልም። አሁን እኮ ይሄ ልጅ ማለት ነው በቃ የግብፅ ኦርቶዶክስ ነኝ ብሎ በድፍረት ሲናገር በጣም ነው የሚያሳዝነው። እሺ ማስረጃ አትልም ያልኩህ ማስረጃ አሳየኝ። ውረድ። ማስረጃ የሌለውን ትምህርቷን አያውቅ ዝም ብሎ በቃ በድፍረት ነው የሚናገረው። በቃ በድፍረት ማለት ነው፣ በድፍረት ውሸት ብቻ ማለት ነው። በድፍረት ይናገራል ይሄ ሰውዬ። እሺ ኢትዮጵያ ኮፕቲክን አያውቃትም። ስላሴ ብለው የሚስሉ ስዕል የለም ኮፕቲኮች ማለት ነው። አይስሉም። ኮፕቲኮች የስላሴ ስዕልን አይስሉም። የጌታን ስዕል ይስላሉ። የጌታን ስዕል ይስላሉ። ማን እንደሆነ ታውቃለህ? ድምፁን በጣም እያጠናሁት ነበር። ጠርታችሁ ነበረ፣ አቋረጥኳችሁ፣ ወጥቼ ነበረ። ቆይ ወንድምነት ማን እንደሆነ ታውቃለህ? ይሄ ልጅ አላወኩትም። ድምፁን ሲናገር እያጠናሁት ነበር። ሰሌ የሚባለው ልጅ ነው። ልክ ነህ። ብሎክ አድርገነዋል። እሱ ነው በሌላ አካውንት የመጣው። ድምፁን በጣም ፈለግኩት ታውቃለህ? ከዚህ ሁሉ ሺህ ህዝብ ውስጥ ማለት ነው እስከዛሬ ድረስ ተሰማቸው። ሰሌ የሚባለው ልክ ነህ። እሱ ነው። በዚህኛውም ብሎክ አድርጉት። ሌላ አካውንት ይዞ ሲመጣ ከዚህ ከኔም ከዚህኛውም ቤት ነው ብሎክ ማድረግ። አንተ ስርዓት ስለ ያ ጨርሻለሁ። ወንድምነት ቢኒን አውራው። ቢኒ አይ ጨርሷል። ኢትዮጵያን ተቀበለው። ኤርሚ እኔ ጨርሻለሁ። የምትለው ነገር አለ? አንተማ ያው አልቀበልም ስተት የሆኑትን ስላልክ እውነቱን ብቻ ልቀበለው በትክክለኛ በሁሉም ቦታ ማለት ነው። የወንጌል አማኝም ላይ እንደዚሁ ስህተቱን አለ ከእነ እውነቱን ትቀበላለህ። በኦርቶዶክስም ስህተት የሆኑ ነገሮች አሉ። እውነታው ስለሚበዛ ትክክለኛ መንገዱ ስለሚበዛ እነሱን ተቀበለህ ትኖራለህ ማለት ነው። ለምን ጌታን አትቀበሉ? ተቀብያለሁ እኮ ነው። መቼ ተቀበልኩ እንዴ? ተቀብያ ኦርቶዶክስ የሆንኩት ተቀብያ ነው። መቼ የተቀበልኩ እኮ መቼ በቃ አመኘ ድኜ ተጠምቄ እኮ መቼ ማለት ነው? ጊዜ ነው አሁን የጠየቅኩህ። መቼ ማለት ጊዜ ነው አይደል? ጊዜ ነው ስወለድ አንስቶኝ ኦርቶዶክስ ነኝ እኮ ጌታን። እኔ እኮ ስትወለድ ጀምሮ ኦርቶዶክስ እንደሆንክ አውቃለሁ። እኔ ጌታን ለምን አትቀበልም? ተቀብያለሁ። ጌታን መቀበል ማለት በአንተ አገላለጽ እሺ አስረዳኝና ሌላ መንገድ ካለው ከኔ የተለየ እኔ ጌታን ተቀብያለሁ ብዬ ካላመንከኝ ሌላ መንገድ አለው ማለት ነው። ጌታን መቀበል ጌታን መቀበል ማለት ይኸውልህ ብቸኛ አዳኝ መሆኑን ጌታ ኢየሱስ ክርስቶስ አምነክ ነው የምትቀበለው። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ምን ይላል መሰለህ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ምኑን ነው ያልተቀበሉት? የገዛ ወገኖቹ እርሱ የእግዚአብሔር ልጅ መሆኑን ያልተቀበሉት፣ እርሱ አምላክ መሆኑን አልተቀበሉትም፣ እርሱ መሲሁ መሆኑን አልተቀበሉትም። ከዛ ለተቀበሉት በስሙ ለሚያምኑ ነው የሚለው። አየህ መቀበል፣ ከዛ በስሙ ማመን አለ። ለእነርሱ እግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አሁን ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አንተ በልብ አምነህ ተቀብልሃል ወይ? እሱ ነው ጥያቄ። ብቸኛ አዳኝማ ብቸኛ አዳኝ ነው። ከእሱን አምነህ ተቀብልሃል ብላ እኮ ኦርቶዶክስም አታስተምርም ሌላ አምላክ አለ ብላ። አይ አምነህ ተቀብልሃል አንተ? መች ነው አምነህ የተቀበልከው? በ40 ቀን እንዳትለኛው ኖ ለምን ድጋሚ እኮ አትቀበልም። አንድ ጊዜ ተፈጥረሃል፣ አምነሃል። በ40 ቀን እኮ የምታውቀው ነገር የለም እኮ ልጅ ነህ። አሁን ካደክ በኋላ እየተማርክ ትመጣለህ፣ ብዙ ነገሮችን ታወሳለህ፣ ትማራለህ። በዛ መካከል ውስጥ ተቀብለህ ነው የምትማረው የምታውቀው እኮ። ካደክ በኋላ ነው የተቀበልከው ጌታን?
አዎ ካደ በቃ በፈለከው ብሎ ዞሮ ሙሉ እድሜ ልኬ ነኝ በጌታ ነው። ጌታን ተቀብያለሁ። ጌታን መቀበል ማለት አምኖ ነው ብያለሁ አይደለ? መች ነው አምኖ ታምናለህ? መጀመሪያ ጌታ ያላመነ ሰው ነው ታምናለህ የሚባለው። ያላመነ ሰው ነው። በነገራችን ላይ ያመነ ሰው ጌታን ተቀበል አትለውም። መች አመንክ? ሰይጣንን ክደህ ከጌታ ጋር ኪዳን አድርገሃል ወይ? መች ነው ያመንከው? ለምን ሙሉ እምነቴ እኮ እሱ ጋር ነው። ሌላ ነገር ካላመንክ እሱ ለምሳሌ አሁን እየኖርኩ ነው አይደለ? ሌላ ነገር አምኜ ቢሆን አይ እሱ ልክ አይደለም ጌታን ምን ትለኛለህ? ጌታን ተቀብዬ አምኜ እየኖርኩኝ እንደ ጌታን ተቀበል ትለኛለህ? ጌታን መቀበል ምን አስገኘልሽ? ለምሳሌ ጌታ አዳኝ እንደሆነ ታምናለህ፣ ፈራጅ ነው። ምን አገኘ? ጌታን በመቀበል ምን አገኘህ? እንዴ ያገኘሁትማ እሱን ተቀብያለሁ፣ አምኛለሁ፣ ድኛለሁ። ግን በመዳኔ መሀል ደግሞ ጽድቅን ለማግኘት ስራዎችን ይጠበቁብኛል። እሱ ድነቴን እያከረወንኩ ምን አገኘህ? እኔ ጌታን በመቀበል ምን አገኘህ? ሁሉን ነገር አግኝቻለሁ እንጂ ፍርሃተ እግዚአብሔር ብዙ ነገሮች ምን አግኝቻለሁ? ለምሳሌ ክፉ ነገር እንዳላስብ አድርጎኛል። ስራዬን በአግባቡ እሰራለሁ፣ እማራለሁ፣ ህይወቴን እኖራለሁ። ትበላለህ፣ ታገባለህ። ይሄንማ የነፍሴን ነው የምነግርህ። ይሄ እኮ አሁን ከተቀበልኩ በኋላ ምን አገኘ ካልከኝ የነፍሴን እኔ በስራዎቼ መሀል የሚጠብቀኝ ነው። ካሁን በኋላ ድኛለሁኝ፣ አምኛለሁ። ከዛ ስራ ይጠበቅብሃል። ስራዎቼን ደግሞ እየሰራው እነሱን ደግሞ ለመንግስተ ሰማያት ብቁ መሆን ነው የምፈልገው። አሁን የዘላለም ህይወት እንዳለ እርግጠኛ ነህ? እርግጠኛ ነህ? ንስሐ እስከገባህ ድረስ የዘላለም ህይወት እንዳለ እርግጠኛ ነኝ። የዘላለም ህይወት እንዳለኝ እርግጠኛ ነኝ። ምን ማለት ነው የዘላለም ህይወት ማለት? የዘላለም ህይወት ማለት በገነት መኖር የዘላለም ህይወት ዘላለማዊ ህይወት። ዘላለም የሚባል ሰውዬ ህይወት አለ ወይ እያልኩ አይደለም። የዘላለም ህይወት ማለት ዘላለማዊ እርግጠኛ ነህ ወይ ማለት ነው። በምን አወቅ? አሁን እሱን በምን አወቅ? በስራዬ ነው ቅድም ምንድነው ስትል ስለነበር በምን አወቅ የዘላለም ህይወት እንዳለ? እንዴ ጌታ ሞቶልኝ ለኔ ሁሉ ነገር አድርጎ እንዴት የዘላለም ህይወት ነው ብለህ ትገኛለህ? እኔ አምኜ ተጠምቄ ኃጢአቴን ሁሉ ይቅር በለኝ ብዬ ጸልዬ ንስሐ ገብቼ በንጹህ ልቤ እስከሆንክ ድረስ ጌታ አይፈርድብም። በገነት ማለት ያ ማለት በስራ አይደለም ማለት ነው አይደል? በስራ ሳይሆን ጌታ ስለሞተልህ የዘላለም ህይወት ያለህ ማለት ነው። ጌታ ስለሞተልኝ ነው። ግን ከዛ በፊት ደግሞ አሁን ሰውንና ትሳሳታለህ። ለምሳሌ ብዙ ሰው ልትገል ትችላለህ። ሰው ገለህ ዝም ብለህ ጌታ በኩል ሆነ ጌታን ተቀብያለሁ ብለህ ሰው ገለህ ወይ የሆነ ኃጢአት ሰርተህ ገነትን አትጠብቅ። ብዙ ሰው ልትገል ይችላል ያልከው ከሆነ ተሳስተሃል። አሁን ሰው ስለመግደል የምታወራ ከሆነ ስለየትኛው ሰው ነው እልሃለሁ። እኔ ስለ ፍጥረታዊ ሰው ነው እያወራ ያለኸው ወይስ በጌታ በክርስቶስ ኢየሱስ ዳግም ስለተፈጠረው ሰው ነው ብዬ ነው የምጠይቅህ። እኛ ሰው አንገልም። ይኸውልህ ልዩነታችን ይሄ ነው። ሰው አንገልም ስለኩ እሱ እኮ ማንም ፈልገው እኮ እኔ እሱን አይደለም እያልኩ ያሉት ምን ኃጢአት ይሄም ኃጢአት ስለሆነ ስርቆትም ስረቅ አልሰርቅም። እኛ ሰው ለምሳሌ አንዘሙት እኛ አንዴ ስማኝ እኔ ብለህ ነው የምታስበው አዳኝ እንትላይ ብራዘር እኮ ሳወራ ስማኝ አንዴ ስለ ክርስቲያኖች እያወራ ከሆነ ያ ህይወት የለንም እያልኩ ያሉት ያ ህይወት የለንም። ሰው እያልክ ስታወራ ስለ የትኛው ሰው ነው? ስለ ፍጥረታዊ ሰው ከሆነ እሱ ገዳይ ነው፣ እሱ ይዘሙታል፣ እሱ ይሰርቃል። ምክንያቱስ የቁጣ ልጅ ስለሆነ ማለት ነው። እኛ ዘር ቀይረናል። አየህ ዘር ማንነት ስለቀየርን የዚህ ዓለም ሰዎች አይደለንም። እኛ ዘራችን ሰማያዊ ነው። እኛ አንተ ያልካቸው ቦታ ላይ የምንገኝ አይነት ሰዎች አይደለንም። ለምን መሰለህ? ከቀየርነው ዘር የተነሳ ነው። እርግጠኛ የሚያደርገንም ያ የቀየርነው ዘር ነው። የዘላለም ህይወት አለን ስንልም ትምክታችን የሚሆነው የእግዚአብሔር ልጅ በመሆናችን ነው። ደሙን እየተመለከተን እኛን አቅም አይተን አይደለም። እኔም አሁን እያልኩ ያለው ስለአንተ እንደዚህ አይነት እርግጠኝነት እንዲሰማክ ከኃጢአት ከኩነኔ ማምለጥ የምትፈልግ ከሆነ ና ወደ ክርስቶስ ኢየሱስ። ክርስቶስን መቀበል ማለት ደግሞ ውርስ አይደለም፣ ከቤተሰብ የምትወርሰው አይደለም። አምነክ ተቀብለ ኮንፌስ አድርገ የምትኖረው ህይወት ነው። እሺ ክርስቶስ ማለት እና እኔ እያልኩ ያለሁት ይሄን ነው። ትክክል አይደለም የሚሉት ትክክል አይደለም ብለህ ስለምትጠቃወም ትክክል ያልሆኑትን ነገሮች ለዛ ነው ይሄን እያልኩ ያለሁት። ና ወደ ክርስቶስ ኢየሱስ። ገባኝ። ተረድቻለሁ ቡራ
ያንተ ሀሳብ ተረድቻለሁ። እኔ እያልኩ ያለው ምንድነው ስለ ስራ ሰው ገደለ ስለ ለምን እዚህ ቦታ ላይ ተገኘ? ይሄ ጥበብ አይደለም። ከስር ኮሜንቶች ኃጢአት ነው በቃ። ለምሳሌ አትዘሙት፣ 10ቱ ትእዛዛት አሉ። ከዛ ውስጥ አንዱን ብታረክ ኃጢአተኛ ነህ ነው፣ ሌላ ነገር የለውም። እነሱ ህጎች የተቀመጡ። ስለዚህ እነዛን ኃጢአቶች ካረክ በኋላ ሰውነና ተሳስተህ ህጎቹ የጠበቁ በነገራችን ላይ ሰውነ ከተት እንጀራ ተረኝች። ከዚህ ስህተት የምትጸዳበት ደግሞ ንስሐ ነው። ትሳሳታለህ። ስለዚህ ተሳሳተ ዝም ብለህ መኖር ነው የሚቀልህ ወይስ ተጸጽተህ ንስሐ ገብተህ ህይወትን መቀጠል የዘላለም ህይወትን? ንስሐ በራሱ የክርስቶስ ሞት ነው ዋስትና፣ ደሙ ነው ዋስትና። ካየህ ንስሐ ስራዬ ነው አትል። ሰው በስራው የዘላለም ህይወት። አሁን አንተ ስለ ስህተት ነው እያወራ ያለው። ተሳሳታለሁ ሰው ስለሆንኩ እያልክ አይደል ያለው? ታዲያ እኔም እኮ እያልኩ ያለው አንተ ሰው ስለሆንክና ስለምትሳሳት ና ወደ ክርስቶስ ኢየሱስ፣ ወደ አልተሳሳተው፣ ወደ እውነተኛ ወደሚያጸድቀው ደም ና ነው እያልኩ ያለሁት። እኛ ደካሞች ነን፣ እኛ አቅም የለንም። እኛ በራሳችን ንጹህ መሆን አንችልም። ንጹህ የሚያደርገው የክርስቶስ ደም ብቻ ስለሆነ ና ወደ ክርስቶስ ደም ነው እያልኩ ያለሁት። እኔም እያልኩ ያለሁት እሱ ነውና ተባረክ። ፎሎ እንደራረግ እናውራ፣ ችግር የለውም እናወራለን። እነሱ ፎሎ አድርጌያለሁ። በውስጥ ጻፍልኝና ቁጥርን እስኪ እናውራ። ችግር ያው በንጹህ መንገድ በቅንነት ትቀበላለሁ። ችግር የለውም። በመማማር ጉዳይ የአቋሜን ለምን ትለማለት ነው አሁን ያልኩ ገብቷል። ስራ መስራት አለበት ያልኩም አልተረዳኝም። ብዙ ልጆች ከስር እንትን ነበር ስለመግደል ምናምን ዘሎ ገባ ምናምን ከስር ኮሜንት ያዩ ነበር። ማንኛውም ሰው ኃጢአት ይሰራል። አይን ቢያንስ አይንን እንትን የፈለገ ቢሆን አይን ይሰርቃል፣ አፍ ይዋሻል፣ እጅ የሆነ ነገር ያደርጋል። የፈለግኩን ማለት ነው። የሆነ ስህተት ህጉም የተቀመጠው ለዛ ነው። 10ቱ ትእዛዛት የተቀመጠልን ይሄን ህግ እንደምንተላለፍ ጌታ ስለሚያውቅ ነው እንጂ እኮ እነዚህ ህጎች እኮ መቀመጥ አልነበረባቸውም። ዝም ብለህ ህግ ባይቀመጥማ መኖር ትችል ነበር እኮ እንደ ዘላል ሆነ ማለት ነው። ግን ሰውንና ልትሳሳት ትችላለህ። ስለዚህ ከነዚህ ህጎች ተጠበቅ። ይሄን ህግ ብጥስስ፣ ይሄን ህግ ከጣስክ ደግሞ ሲኦል ነው የምትገባው ነው እኮ ይሄ ህግ የተቀመጠበት መንገድ። ስለዚህ ምናልባት ይሄን ህግ ብትጥስ ንስሐ ገባ፣ ተጸጸት። ብሩኬ በራሱ ወይ ቅዱሴ አንድ ሀሳብ ብቻ ልስጥና ትቀጥል። ቢኒ ወይ ሀሳብ ብቻ ልሰጥ እስቲ። 10ቱን ህግጋት ታከብረዋለህ? ያ ሙሉ ለሙሉ አከብረዋለሁ ባትልም ለመጠንቀቅ ቢያንስ ብትሳሳት እንኳን ተጸጽተህ ንስሐ በመግባቱ ነው እንጂ ማምነው ላላከብረው እችላለሁ። አንተም አታከብረውም። ግን በቃ እሺ ሰንበትን አክብር። ምንድን ነው? አይ ወደ እኔ ሳይሆን ሰንበትን አክብር። እስቲ ፍታው። ምንድን ነው ሰንበትን አክብር? በአይሁድ ሰንበትን ማክበር ምን ማለት ነው? እስቲ ህጉን አከብራለሁ ብለሃል። እስቲ ንገረኝ፣ ሰንበትን ማክበር ምን ማለት ነው? ሰንበትን ማክበር ለምሳሌ የተቸገሩ በመርዳት ጌታን በማስታወስ በአይሁድ ኦኬ። አይሁድኛ አይደለም የማወራው። ኦኬ ህግ ለአንተ ነው የተሰጠው? ለሁሉም ነው እንጂ ህግ ለሁሉም ተሰጠ የሚል እስቲ ማስረጃ እስቲ። የሙሴ ህግ 10ቱ ትእዛዛት ምን ላይ ነው ያለው? 10ቱ ትእዛዛት ለማን ነው የተሰጡት? ለመላው ለሰው ልጅ በሙሉ። የቱ ጋር? መጽሐፍ ቅዱስ ላይ ነው። የቱ ጋር? መጽሐፍ ቅዱስ ላይ የቱ ጋር? ጥቅሱም ይሄ እንደዚህ ነው ብዬ አላወጣለም ስለማላውቀው ማለት ነው። ትእዛዞቹ እንዳሉ ግን ቁጥሩን ካላወቀው ለመላው ህዝብ ነው የተሰጠው የሚለውን እስቲ ንገረኝ። እዛ እንደ መጽሐፍ ቅዱስ ለአንተ ብቻ ነው ታዲያ የመጣው? እንዴ እኔ ለምን ጠይቀኛለህ? ማስረጃውን ለህዝብ ሁሉ ነው የተሰጠው አልከኝ። ስለዚህ ማስረጃውን ስጠኝ እስቲ። መጽሐፍ ቅዱስ ለሁሉም ለዓለም ህዝብ ነው የተሰጠው። ኢየሱስ ክርስቶስ ለሁሉም ህዝብ ነው የሞተው፣ ለዓለም ነው የሞተው። እኔ መጽሐፍ ቅዱስ እኮ አላልኩም። ማስረጃ ህግ ለአህዛብ ለህዝብ ሁሉ የተሰጠበትን ማስረጃ አለ። ጥቅሱን ከመጽሐፍ ቅዱስ እንዳወጣልን ነው ህጎቹን። ጥቅሱን ተወውና ለህግ ሲሰጥ ለሙሉ ህዝብ ነው የተሰጠው የሚለውን ከየት አገኘኸው አንተ? ጥቅሱን ተወውና እዚህ የሚለውን ንገረኝ እስኪ። እሺ ያመነ የተጠመቀ ይድናል የሚለው ህግ ለሁሉም ተለይቶ የተሰጠ ህግ ነው እንዴ? ወንድሜ ህጉን አልጠየቅኩህም። ይሄ ማለት ያመነ የተጠመቀን ወንጌል አልጠየቅኩህም፣ ህጉን የጠየቅኩህ። የሙሴ ህግ አይደል?
የሙሴ ሕግሽ ማን የተቀበለው? እስራኤላውያን ናቸው ወይስ አህዛብ? ቃሉ ላይ እስካለ ድረስ ሁሉም መቀበል አለበት። አይ እኔ መቀበል አለበት ሳይሆን ሕጉን የተቀበሉት እስራኤላውያን ናቸው ወይስ ዓለም ሁሉ ነው የተቀበለው? ዓለም ሁሉ። ዓለም ሁሉ የሚለውን ማስረጃ ስጡ። ቃሉን እኛ ስለምንቀበል ግዴታ ሙስሊም ላይቀበሉ ይችላል። ለምሳሌ እኔ መች ብዛ ጠየቅኩ? እኔ ሃይማኖት ምክር ቤት መች ገባው? ሙስሊም ካቶሊክ ምናምን አላልኩም። ዓለም ሁሉ ተቀበለ የሚለውን ማስረጃ ከየት አግኝተህ ነው ያመንከው? ከመጽሐፍ ቅዱስ የቱ ጋር? ከመጽሐፍ ቅዱስ ላይ እነዚህ ህጎች አሉ። 10ቱ ትእዛዝን አክብር ይላል። የቱ ጋር? ህጎቹ በስርዓቱ ተደንግገው ተቀምጠዋል አይደለ? እኔ ኮስ የተሰጠበትን ነው ህግጋቱን ሳይሆን የጠየቅኩ ህግጋቱ ለአህዛብም ጭምር ነው የተሰጡት የሚለውን ከየት አመጣ? አንድ ጥቅስ ላንብብልህ። በቃ አንተ ስለማታውቀው ትንሽ ወይ ከብሩኬ ጋር እንዳለ ፎሎ ትደራረጉና መጽሐፍ ቅዱስን ይኸውልህ፣ ሰንበትን አክብር የሚለው 40 ህግ እንዳለው ታውቃለህ? አንዱ ብቻ ሰንበትን አክብር 40 ህግ እንዳለው ታውቃለህ? 40 አንዱ ብቻ። እሑድ ዕለት ሊፍት ትነካለህ አንተ? እሑድ ድንገት የሆነ ፎቅ ምናምን ላይ ብትወጣ ሊፍት ትነካለህ? በእጅ በእግርና ደረጃ ትወጣለህ። ስለዚህ ፎርሻል ማለት ነው። አንተ ሰንበትን አታከብር። ለምን እንደዚህ አይነት ህጎችን እኮ ነበር እንደዚህ አይነት አስገዳጅ ተው አይችልም። እንኳን አንተ ፈሪሳውያንም አልቻሉትም። እንደዚህ ይኸውልህ ላንብብልህ፣ አንድ ጥቅስ ላንብብልህ። ሮሜ ምዕራፍ 9 ብዙ ሐዘንም የማያቋርጥም ጭንቅ በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ አልዋሽምም እያለ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት። እስቲ ከኔ ጋር በል እነርሱ እስራኤላውያን ናቸውና። እየሰማ ነው፣ አንብብልኝ ቅዱሴ። እሺ ከዛ እነሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ይላል። የሕግ መሰጠት ለማን ነው ይላል? የለነሱ ነውና አንተ ደግሞ የኔ ነው እያልክ ነው። ለዛው ማስረጃ ሳይኖር ማለት ነው። ይኸውልህ ላሳይ። ለነሱ ማለት እኮ አሕዛቦችን ብቻ አይደለም፣ ለነሱ ለዓለም ሕዝብ ነው። ምንም እዚህ ላይ የምንጨምረው ነገር የለም። ስለ እስራኤል ነው የሚናገረው። ይኸው አንብበው እስቲ አንብበው። ይሄንን አይታይም? ትንሽ ይኸው ይታያል። እውነት አይታይም ወይ? ሰፊው ላይ እንትና ኧረ ይታያል ወዳጅ። ቆይ በትልቁ ልሁን። ከእስሩም እስራኤላውያን ናቸውና። እሺ እሺ ምን ይላል? እነሱ እስራኤላዊ ናቸውና ልጅነትና ክብር ኪዳንም ለእነርሱ ናቸውና። ልጅነትና ክብር ኪዳንም ከዛስ የመቅደስም ሌላው አይታይም። ይሄ ምን ይላል? ይሄ የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና። አይሰማም እንዴ? ለእነርሱ ናቸውና ይላል። አንተ ደግሞ ምን አልከኝ? ለዓለም ሁሉ ሕዝብ ነው ሕግ የተሰጠው አልከኝ። መጽሐፍ ቅዱሱ ደግሞ ለእነርሱ ነው የሕግ መሰጠት የተሰጠው ብሎ ዘጸአት 24 ላይ ሕግ ደግሞ በሙሴ በኩል ለእስራኤል እንደተሰጠ ይናገራል። አንተ ደግሞ ሕግ የኔ ነው፣ ሕግን በመጠበቅ ነው ምድነው እያልክ ነው አይደለ? ሌላ ደግሞ አንድ ጥቅስ ልጨምርልህና ከዛ ከእንትና ጋር ከብሩኬ ጋር ትቀጥላላችሁ ማለት ነው። እሺ እችኛዋን ደግሞ አንብብልኝ እስቲ። ኢየሱስ ለዓለም ሕዝብ አልሞትም። እንደዛ ነው። እኔ መች እሱን አልኩኝ? ኢየሱስም አሁን እችን አንብባል። ይህም የሕግ ስራ በመሰራት ስጋ የለበሰ ሁሉ በእርሱ ጨርስ። ቶሎ ላንብብልኝ። በእርሱ ፊት ለማስቀደም ነው።
ይህም የሕግን ስራ በመስራት እሺ ስራ የለበሰ ሁሉ በእርሱ ፊት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ስለዚህ የስጋን ስራ ሰው በመስራት አይጸድቅም እያለ ነው። ኦኬ የስጋን ስራ በመስራት አይጸድቅም። የስጋን ስራ አይደለም፣ የስጋ ስራ የህግ ነው የሚለው ወዳጄ። የምን የስጋ ስራ? የህግን ስራ መስራት ስጋ የለበሰ ሰው ሁሉ አይጸድቅም። በቃ አንተ ደግሞ ህግን ጠብቄ ነው የምጸድቀው እያልክ ነው። ሶስተኛ ጥያቄ ልጠይቀህና ወደ ብሩክ ላክ። ቢኒዬ ኃጢአት ሳትሰራ ትውላለህ? አትውልም። ኦኬ በማለት የፈለጉት ያጠፋሉ አጠፋሉ አይደለም፣ ግን ከኔ ጋር እንድትወያይ አይደለም። እኔ ጥያቄ ብቻ ጠይቄ ከብሩክ ጋር ኃጢአት ማትሰራበት ቀን አለ? አለ። ኦኬ በሀሳብህም ጭምር ማለት ነው። ሀሳብህም ኃጢአት ማትሰራበት ቀን አለ? አለ እንዴ ስራዬ ላይ አተኩሬ ስውል ክፋትን ካላሰብ ቅንነት ካሰብኩ አልሰራም። ኦኬ እንደዛ ታዲያ ዘላለም እዚህ ምድር ላይ 70 ዓመት ብትኖር እንደዛው ትቀጥላለህ? ዛሬ ብታጠፋ ነገ ባታጠፋ ኃጢአት ሳትሰራ ዘላለም ዓለምን በዚህ ምድር ላይ ትኖራለህ? አለ ግን ከሰራ በኋላ ንስሐን ገብተህ ተጸጽተህ። ስለዚህ የተማመንከው ስራህን ሳይሆን ንስሐውን ነው አይደለ? ንስሐ ትገባለህ። ስራ በነገር የድፍረት አውቀህም ሆነ ሳታውቀው የምትሰራው ስህተት አለ። እያወቅህም ሳታውቁም በድፍረት ግን ከነዚህ መለሻው በንስሐ ነው። ኦኬ ስለዚህ አንተ ለዘመን ሁሉ ቢኒ፣ ስለዚህ ኃጢአት የማትሰራበት ቀን የለም። የምትደክምበት ቀንም ሊኖር ይችላል፣ የምትበረታበትም ቀን ሊኖር ይችላል። ስለዚህ ዘላለም ዓለምህን በንጽህና ኃጢአት ሳትሰራ ዘላለም ዓለምህን አትኖርም፣ ድካም ስላለብህ ማለት ነው። ለዛ ነው የእግዚአብሔር ቃልም እንዲህ ይላል። እኛ ስላልቻልን መጽሐፍ ቅዱስ እችን ላንብብልህ ነው ወደ ብሩክ ላክልህ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን ይላል? ያለ ሕግ፣ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏታል። እንኳን እኛ ኢሳያስን ጭምር ጽድቃችን የመርገም ጨርቅ ነው አሉ። መጽሐፍ ግን እንዲህ ይላል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም በእምነት እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው እያለ እግዚአብሔር ቃል ይናገራል። ስለዚህ ወዳጄ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። የመጨረሻ ይችን ብቻ ሌላ ጊዜ እንድታነበው አድርጌ ልጨርስ። ይችን ብቻ አንብብና እኔ ሚዩት ላድርግ ከብሩኬ ጋር፣ ከዛ ጨርሱ። ቢኒ ሰው ያለ በእምነት እንዲጸድቅ ስልኬ ሰበር ስላለ ትንሽ ከፍ አድርግልኝ። ስክሪኑ ሰባራው ላይ እንደዚህ ነው ወይስ እንደዚህ ላድርግ? እሺ ሰው በእምነት እንዲጸድቅ ብሎ እንቆርጣለን። ሰው ያለ ሕግ ስራ በእምነት ይጸድቃል ማለት ነው አይደለም? በእምነት ይላል መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ነው ቢኒ። በኋላ እችን ሮሜ 3 ከ20 እስከ 31 ታነባለህ። አሳይመንት ልስጥ ብቻህን ቤት ማጥናት ከቻልክ ገብተህ ዝም ብለህ አነባለሁ። ስልኬ ላይ አለኝ እኮ ጊዜ ስለሌለኝ ተሰርማን ጥቅሶችን እያንዳንዱ ሳገኝ አነባለሁ። ልንገርህ ብዬ ነው። ከብሩኬ ጋር ቀጥሉ። ብሩኬ ይቅርታ ጨርሻለሁ። ብሩኬ አለ? ብሩኬ የለም ማለት ነው። ስለዚህ ቢኒዬ ሰው በመልካም ስራ በእግዚአብሔር ፊት አይጸድቅም። ለምን ሲባል እንዴት መሰለ? በመልካም ስራ ሰው ጸድቃለሁ የሚል ከሆነ መልካም ስራ ያስፈልጋል፣ ግን መልካም ስራ መጽደቂያ አይደለም። ለምን ቢባል በምንም አይነት ሁኔታ የፈለገ መልካም ስራ ብንሰራ
እግዚአብሔር ያለው አይነት ጽድቅ ሊኖረን አይችልም። እግዚአብሔር ደግሞ እርሱ ያለው አይነት ጽድቅ ማንም ሊኖረው ስላልቻለ ስለምንደክም፣ ኃጢአት ውስጥ ስለምንወድቅ ይሄንን ሰው በክርስቶስ ኢየሱስ አምኖ የእግዚአብሔርን ሕይወት ወይም የዘላለም ሕይወትን እንዲያገኝ እግዚአብሔር በልጁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲኖረን እግዚአብሔር አድርጓል። ስለዚህ ቅድም እንዳልከው እኔ ልድክም እችላለሁ። ስለዚህ መተማመኛ ምን ላይ ነው? ንስሐው ላይ እንጂ ስራህ ላይ አይደለም። ስለዚህ እኔ የምተማመነው ንስሐው ላይ ነው። ንስሐ ደግሞ ሰኞ ዕለት ጠጥቶ ማክሰኞ ዕለት ይቅር በለኝ ማለት አይደለም። ሮብ ዕለት ደግሞ የሆነ ነገር አድርጎ ሐሙስ ዕለት ማድረግ አይደለም። ንስሐ የሚለው ግሪኩ ትርጉም ቼንጂንግ ዌይ ኦፍ ላይፍ ወይም ቼንጂንግ ፐርሰፕሽን፣ የአመለካከት የህይወት ለውጥ ወይም የመንገድ ለውጥ ማድረግ ማለት ነው። ስለዚህ መጽሐፍ ቅዱስ መማር ከፈለግ ብሩኬን ፎሎ አድርገው እኛንም ፎሎ አድርገንና የእግዚአብሔርን ቃል ያው ልብ ቅን ስለሆነ በደንብ ልንረዳ እንችላለን። ቤኒ ጌታ ዘመን